ይሄ ጥቅስ ለአንተ አይሰራም። ምክንያቱስ የአንተ ሚስት ለነብይነት እንደተጠራች እናረጋግጣለን ከጌታ ዘንድ ይነግረናል። አባባ አንተ ስላልክ ብቻ አይደለም ሃሌሉያ እያለች ማይኩን ስለሰጣት ብቻ አንሰማም። እናጣራለን እንዴ እናጣራለን ስልህ እናጣራለን ማለት እናጣራለን። ጌታ ሆይ ልካሃታለሁ ይችን ሴትዮ ብለን ማለት ነው። አላያችሁም? ማናቸው ቄስ በሊና ሰርካ የተባሉት እንዴ እስራኤል ዳንሳን አንተ ነብይ ነህ ሚስት ደግሞ ሐዋርያ ነች አሉ። ከዛ ደግሞ በወሩ ሄደው አሁን ሄደዋል ወደ ጌታ። በወሩ ደግሞ ሄደው ዘይቱን አቀብሉኝ አሉና አንተ ሐዋርያ ነህ እሷ ነብይ ናት። እንዴ ታው ኤርታብ እያደረጋችሁ እርዳው፣ ኤርሚን አግዘው፣ ዳንዬን እርዳቸው፣ ወገኖችን እያላችሁ ምን ይጠቅመን ነበር? ምንም። ኦኬ እዚህ ስራ የምንሄድበት አተን ለመጽናናት ብለን እርስ በርስ ለመጽናናት ብለን የተቀመጥነው አይደለም። እና ጌታ እግዚአብሔር ለዘላለም ስሙ ይባረክ። እግዚአብሔር ይባረክ። አቤት ኤርሚ የቆሬ ልጆች መንገድ የሚለውን ባንከተል እላለሁኝ፣ በተለይ ቅዱሳን። ምክንያቱም ሁላችንም አገልግሎት ተሰጥቶናል፣ ግን የራሳችንን እናጠብጥብ ባካችሁ። ምክንያቱም እንዴት እንደጠፉ እናውቃለን የቆሬ ልጆች በተነሱበት ጊዜ እና እባካችሁ ይሄን አትከተሉ ተብሎ በግልጽ ተጽፎልናል። እነሱም እግዚአብሔር የሾማቸው ነበሩ እኮ የእግዚአብሔርን ዕቃ የሚሸከሙ ነበሩ፣ ሌዋውያን ናቸው። እኛም እንዲሁነን በእግዚአብሔር መንግስት ውስጥ ግን አንነሳል። ልዩ ጸጋ ልዩ ነው እና ለራሳችን ስንል እንጠንቀቅ። እኔ ለኤርሚያስ ብዬ አይደለም የምጠነቀቀው፣ ለእግዚአብሔር ቃል ስል ነው የምጠነቀቀው። እና ተጠንቀቁ። በቆሬም ልጆች መንገድ አትሄዱ ይላል፣ በበልዓም መንገድ አትሄዱ ይላል። እና ይሄ በቤተ ክርስቲያን ውስጥ የሚካሄድ ስለሆነ ነው ስፔሲፊካሊ የቆሬን ልጆች መንገድ ብዬ የተናገርኩት። በወንድሞች መካከል ስለሆነ ነው። እግዚአብሔር እንዴት እንዳጠፋቸው እናውቃለን፣ ከነ ቤተሰቡ ከነ ልጆቹ። እና እያንዳንዳችን ወደ እግዚአብሔር መንግስት የተጠራን የእግዚአብሔር ክብር የተሰጠን ሰዎች ነን። ለምን እንደንትና አልሆንኩም አንበል። ምንድን ነው ምክንያታችን? ያ ካልሆነ ሹመት ካልሆነ ወይም መነሳት እግዚአብሔር ብቻ ነው እንዴ? በእኛ ላይ ማን ስልጣን ሰጠ ብለው ተነሱበት። ተሰጥቷቸው ነበር እኮ የቆሬም ልጆች ስልጣን። የእግዚአብሔርን ዕቃ እኮ ተሸካሚዎች ናቸው፣ ሌዋውያን ናቸው። እና እባካችሁ ቅዱሳን አስተውሉ። አትሂዱ ከተባለ አንሂድ፣ አለቀ ነገር። ይህን መንገድ አትከተሉ ከተባለ ለምንድን ነው የምንከተለው? እባካችሁ ምንድን ነው የነካን? ጌታ ሊመጣ በደጅ ነው። ተባረኩልኝ እባካችሁ። ጌታ ሊመጣ ነው። የቅድሟ ልጅ ህልም በጣም ነው ልቤን የነካው። ሁሉ ብዙ ሰው ተኝቷል አለች። እውነት ነው። የዘመኑም ደግሞ ባህሪ ነው። ታውቃላችሁ፣ እንቅልፍ ይላል እና የዘመኑን ባህሪ ነው። ዘመኑን እናስተውል፣ ዘመኑን እንዋጅ። ህልሙ ትክክል ነው ልጅቷ የተናገረችው። እባካችሁ ንቁ፣ እንንቃ። በእግዚአብሔር ቃል ራሳችንን እናንቃ። ምን ይላል ቃሉ? አስታውሱ። ተደጋግሞ ነው ይሄ የተነገረን፣ ተደጋግሞ በራእይ ላይ ተነግሯል። ይሁዳ ጠቅሶታል። ይሄን መንገድ አትከተሉ ተብሎ በቤተ ክርስቲያን ውስጥ ያለ ስለሆነ ነው። በወንድሞች መካከል ያለ ስለሆነ ነው። በልዓምም በወንድሞች መካከል ያለ ነው። ውሸተኛ ነቢይ ይሁን እንጂ የሚታየው ነገር እኮ አለ። እና እባካችሁ እግዚአብሔር በቤተ ክርስቲያን ውስጥ ያገኘው ጉዳይ ስለሆነ ነው። ደግሞ ሐዋርያቶችም የነገሩን አትከተሉ፣ የቃየልን መንገድ አትከተሉ። እና ቃየሎች ስላሉ ነው በወንድማቸው ላይ የሚነሱ፣ ግን በልባቸው በክፋት የተሞላ ስላሉ ነው። ግን ወንድሞች ናቸው ማለት ወንድሞች ነን የሚሉ ናቸው። ወንድሞች ናቸው። ዳግም መወለዳቸውን እግዚአብሔር ብቻ ስለሚያውቅ ማለት ነው። ግን በቤተ ክርስቲያን ያሉ ስለሆኑ ነው። እና ራሳችሁን አስመልጡ። አለቀ ነገር። የእግዚአብሔርን ቃል አንብቡ። ምን ይላል ቃሉ? በወንድምህ ላይ ተነስ ይላል። እንደዚህ በግልጽ ወንጌልን በሚሰራ ሰው ላይ አትነሱ። እኔ ለወንድሞች ነው መልእክቴ። በውጭ ያለውስ እሺ በጨለማ ነው፣ ግን በርቶልናል የምንል እኛ እንጠንቀቅ። ለማን? ለራሳችን ስንል
እግዚአብሔር ይበቀላል። በመንገዱ በሙሴ መንገድ የቆሙትን ዝም አላለም። እህቱ ናት ብሎ አራራላትም ለሜርያም። የቆሬ ልጆችም አራራላቸው። በልባቸው ክፋት አጥፍቷቸዋል እግዚአብሔር እና የራሳችን ክፋት እንዳያጠፋን እንጠንቀቅ። ተባረኩ። ኤርሚዬ ቀጥል። ተባረክ እህትዬው። በጣም የምወደውን በጣም እግዚአብሔር ለነፍሴ ያስተማረኝ ታስታውሱ ከሆነ በጣም ብዙ ጊዜ ደጋግሜ ከማነሳው የመጽሐፍ ቅዱስ ክፍል አንዱ የዘኍልቍ መጽሐፍ ምዕራፍ 16 እና 17 ማለት ነው። በሙሴና በአሮን ላይ የተሰበሰቡ የቆሬ ልጆች እና እንደዚሁም ደግሞ ከነገደ ሮቤል የሆነ የኦን ልጅ ነገዱ ከሮቤል ነው። ዛጋ አንደኛው ኦን የተባለው በሙሴ ላይ የተነሱት ማለት ነው። እና ቅድም እህትየው እንዳለችው ነው የራሳቸው እንዲያገለግሉ የተጠሩበት ጥሪ የተሰጣቸው ጸጋ አለ እና በዛ በተሰጣቸው ጸጋ እያገለገሉ ማገልገልንም ማንም ሳይከለክላቸው በዕጣ ክፍላቸው ቆመው ያገለግሉ ነበር። መጨረሻ ግን የጠፉበት መጥፋት ሙሴና አሮንን በመቃወም ነው። በተለይ አሮንን ተቃወሙት። ዕጣን ማጠን ለሱ ብቻ አይደለም ለኛም ነው ብለው አሉ እና የብሉይ ኪዳን መጽሐፍትን በጥልቀት ስናይ አንዱ ከምናየው ክፍል አንዱ እሱ ነው። በተለይ ይህንን አርዕስት ሳጠና በተጠራንበት ጥሪ እናገልግል ብሎ የሚል አርዕስት አለ። ርዕስ ሰጥቼዋለሁኝ። እኔ ትምህርት ራሱ የተዘጋጀ ትምህርት አለኝ እጄ ላይ ማለት ነው። ግፋቢል ከ8 ሳምንት በላይ ወይ በቤተክርስቲያን አገለግለዋለሁ። በተጠራንበት ጥሪ እናገልግል። የእኛን የዩቲዩብ አካውንት የቤተክርስቲያን ካገኛችሁት እዛ ላይ ወይ በዛ ምንድነው አስተምረዋለሁ ብዬ አስባለሁ። እና በጣም ውድቀት የወደቁት የቆሬ ልጆች ለዛን ጥፋት የዳረጋቸው ነገር ምንድነው? በተሰጣቸው ጸጋ ማገልገልን ትተው ባልተሰጣቸው ጸጋ ባልተጠሩበት ጥሪ እናገለግላለን ብሎ በሚል ነው መጥፋት የሆነባቸው። ለምን ነበረ? በኢጎ ነው የተነሱበት በሙሴ እና በአሮን ላይ 250 ነው ቁጥራቸው። ዝናቸው የተመረጠ ከጉባኤ የተመረጡ 250 ሰዎች በሁለት ሰዎች ላይ ተደራጁ፣ በሙሴና በአሮን ላይ። ከሌላ ወገን 250 ቁጥራቸው እና አሁን እኛ እዛ ብንኖር መካከላቸው ብንሆን የማንኛው ቁጥር ይበልጣል? የሙሴና የአሮን ሁለት ሰዎች ወይስ የ250? ያው እንግዲህ እንደ 250 ሰው እየተናገረ ነገሩ እኮ እንዴ ምን አንተ የዚህ ወንድማማቾቹን ወሬ ሰምተህ ምናምን ነገር ብለን ልናቀል እንችላለን። ብራዘር፣ እግዚአብሔር ግን ከረዳ እውነቱ ያለው ወንድማማቾቹ ጋር ወንድማማች ስለሆኑ የተነሱበት አነሳስ በጣም አደገኛ ነው። ልብ ብሎ እግዚአብሔር ካረዳ በስተቀር ወንድምህ አሮንን ካህን ይሆንልኝ ዘንድ ቅባው ብሎ ያለው እግዚአብሔር ነው። አሁን በእኛ ዘመን ቢሆን እንዴ ኤርሚያስ በቃ እግዚአብሔር ነቢይ ከአንድ ቤት ካህንም ከአንድ ቤት ያወጣል እንዴ? እንዴት ነው ነገሩ? ይሄ እኮ በቤተሰብ ተደራጅተው እኮ ሊመሩ ነው የሚፈልጉት። እና እንደዚህ እንዲህ አይነት ነገርማ እባክህ አትንገረ እንዴ። እግዚአብሔር እኮ የሁላችንም አምላክ ነው ብለን ሙሴ ግን የጌታን ድምፅ ሰምቶ ነው። አሁን አንዳንድ ፓስተሮች ወንድሞቻቸውን ጠርተው ፓስተር እንደሚያደርጉት ሙሴ ወንድሙን ጠርቶ ካህን አላደረገውም። ይሰመርበት። የምናገረው ልብ ብላችሁ ስሙኝ። አንዳንድ ፓስተሮች ልጆቻቸውን በወንድሞቻቸውን ይጠሩና የተወሰነ ጊዜ ትምህርት እንኳን ሳይማሩ ከዛ ፓስተር አድርገው ኦርዴን እንዲያደርጓቸዋል። የፓስተር ወንድም ስለሆነ ብቻ ነው ተጠርቶ ፓስተር የሆነው። እኔ በኢትዮጵያ ቤተክርስቲያን ላይ አንዳንድ ጉዳይ ላይ ጥያቄ አለኝ። እውነቱን ስነግራችሁ ማለት ነው። ጥያቄ አለኝ። ሁሉም ጋር አይደለም። ምንም የፓስተርነት ጸጋ የማይታይበትን ወንድምየው ፓስተር ስለሆነ ፓስተር አድርገውታል። ግን ፓስተርነት እዛ ሰውዬ ላይ ይታይበታል? አይታይም። የፓስተሩ እህት ስለሆነች ፓስተር ያደርጋታል። ትናንትና ወይዘሮ እንትና ተብላ የምትጠራ የነበረ እኔ እስከማናንሼ ብሎ በሚል ፓስተርዬ ተብላ እንድትጠራ ማለት ነው። ምንም እኮ አልዋለባትም ማለት ያው ምንም የለባቸውም። ያው የገጠርኛው ንግግር ነው አልዋለበትም ተብሎ የሚባለው ማለት ጌታ ኢየሱስ አልዘራባቸውም። ያለ ጥሪ ያለ ስጦታ ደግሞ ማገልገል ኢየሱስን
ካልዘራህበት የምታጭድ ብሎ እንዳለው እንደ አመፀኛ ሰው አይነት ማለት ነው። ጌታ ኢየሱስ ሰነፍ ገበሬ አይደለም። ባልዘራህበት ሊያጭድ አይሄድም። ባልሰጠህ ጸጋ አይጠይቅህም። ባልሰጠህ መክሊት አትርፍና አምጣ አይልህም። ስንት መክሊት ተሰጥተዋል? ስንት መክሊት ተሰጥቶሻል? እኔ ስንት መክሊት ተሰጥቶኛል? በመክሊቱ እንደሚገባ ተርፈንበታል ወይ? ነግደንበታል ወይ? ንግዱ ምን አይነት ንግድ ነው? ለራሳችን ጥቅም ወይስ ስለ እግዚአብሔር መንግስት ጥቅም? የቆሬ ልጆች የሰጣቸው መክሊት አለ። አንዳንዱ ድንኳን እንዲነቅል ነው። አንዳንዱ ካስማዎችን ብቻ እንዲነቅል፣ አንዳንዱ ድንኳኑን ሸራውን እንዲጠቀልል ማለት ነው። ያስቆጣ ቁርበቱንና ቀይ ሐምራዊ ግምጃን እሱ ይጠቀልላል። አንዳንዱ የመስዋዕት የሚመጡትን በጎች የማረድ ውሃ የመቅዳት እንደዚህ አይነት የተሰጣቸው የቆሬ ልጆች። ሌሎቹ በዝማሬ ነው። የቀዓት ወገን አለ፣ የጌዴሶን ወገን አለ፣ የሜራሪ ወገን አለ። በየድርሻቸው የቆሬ ልጆች ማነው የሌዊ ዘር ሆኖ የካህናቱ ዘር ግን አሮንና ልጆቹ ብቻ ናቸው ብሎ ያለው እግዚአብሔር ካልረዳ በስተቀር ወንድምየው ሙሴ ነው ጠርቶ በህዝቡ መካከል እግዚአብሔር ካህን ትሆን ዘንድ ቀብተዋል ብሎ ዘይት ላዩ ላይ ያፈሰሰበት ዘጸአት መጽሐፍ ምዕራፍ 28 ላይ ጉባኤ ሁሉ እያየ አሁን እኛ ብንሆን በእውነት የጌታን ድምፅ ካልሰማን እባክህ እኔ እዚህ ቤት ስራ እኮ እኔ በፍጹም አይመቸኝም። ያው ወንድምየው እሱ ነብይ ነው። ደግሞ ወንድሙን ጠርቶ ቄስ አድርጎ እኛ ላይ ካህን አድርጎ ይሾመዋል። ኖ ሙሴ አይደለም የሾመው ሰማይ ነው። አሮንን ካህን እንዲሆን መርጠህ ማለት ጠርተህ ሹመው ብሎ ያለው እግዚአብሔር ነው። አሁን የጌታን ድምፅ ደግሞ የመሰማው ሙሴ ነው። ሙሴን ካላመንከው እግዚአብሔርን አታምነው። እና ዕጣን ማጠለሱ ብቻ ነው ወይ አሉ። አሁን ዕጣን እንጠን ብለው እኮ ነው ያለቁት። ሌላ ምንም ጎሎባቸው አይደለም። ዕጣን እንጠን፣ ዕጣን የማጠን አባዜ፣ ዕጣን የማጠን ሱስ፣ ዕጣን የማጠን ኢጎ፣ ዕጣን በቃ ጽናውን ይዘን እንቁም አሉ። እንዴ የሆኑ በእንስት ሴቶች መካከል እንደሚራመድ አውራ ዶሮ መቼም የሆነ ወይ ቁመናን ወይ አለባበስን ልታሳይ አይደለም። በዛ እኮ በመገናኛው ድንኳን ውስጥ በክብሩ ፊት ማገልገል ብራዘር፣ በሞትና በሕይወት መካከል የማገልገል ነው። ተወራርደህ ነው የምትገባው በነፍስህ። አሁን እዚህ ዝም ብለው ፑልፒት አይሰጡኝም፣ መድረክ አይሰጡኝም፣ ሙሉ ወንጌል ዘግታ ይዛብኝ ቃለ ሕይወትም ምንም ድርሽ የለም መካነ ኢየሱስም አሰጥም ተብሎ እንደሚባል አይደለም። ያኔ አገልግሎት ማገልገል በስንት ምጥ መሰለህ ከሚባላ እሳት ጋር ነው የምትታገለው። ዕጣን እንጠን ብለው መካሪ ያጣ ትውልድ በተሰጣቸው ጸጋ ቢያገለግሉ የቆሬ ልጆች አቤት ዝማሬ የተረፉት ጥቂት ቅሬታዎች የተረፉት ዝርያቸው ከነሱ የተረፉት በሰለሞን ዘመንና በዳዊት ዘመን በቤተ መቅደሱና በመገናኛው ድንኳን ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ተብሎ የተባለውን ዝማሬ የዘመሩት የሱ ልጆች ናቸው። ባይዘው አሳፍና ኤማን ኤዶታም የሚባሉ ዘማሪያኑ ትልልቅ ዘማሪያን እንደ ዳዊት አይነቶቹ የተነሱት ከነዛ ዘሮች ውስጥ ከተረፉት ከጥቂቶቹ ቅሬታዎች የተረፉት ነው። ባይዘው የቆሬ ወገን ሙሉ በሙሉ አልጠፋም። አብዛኛው እንዳለ መሬት ተከፍታ ስትውጣቸው ጥቂቶች ቀርተዋል። እነዛ ጥቂቶቹ ተባስተው ነው እና አሳፍ ኤማንና ኤዶታም የቀሩት። ኤማን የሚባለው ሰው ክናንያ የሚባል አንድ ከነገደ ሌዊ ይወጣል። በአንደኛ ዜና መጽሐፍት ላይ ታገኙታላችሁ። የዜማ አስተማሪ ነበር። ዜማን ብቻ ያስተምራቸው ነበር። በሙዚቃ መሳሪያና በዜማ ላይ የተሾመ ማለት ነው። መዝሙራቸው ዝም ብለህ በመንፈሳዊ ዓለም ስታየው እንዲህ ዝም ብሎ የጨበራ ተስካር እንደሚባለው አይነት አይደለም። ለትልቁ ጌታ ነው የሚዘመረው። በበገናና በመሰንቆ ለትልቁ ጌታ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት። እንዲህ ያሉ የሚዘምር የዘማሪ ወገን ነበረ ቆሬ እና ዕጣን ልጠን ብሎ 250 ዕጣን የሚያጥኑ ጥናዎቻቸውን ቢመከሩ አልሰማሉ። ዞር በል አሉት ሙሴ። አንመጣም ኑ ሲቀረቡና እንወያይ ብሎ ሰልች አንመጣም፣ አይናችንን ልታወጣን አንተን እኛ አንመጣም። ከግብፅ ምድር ደግሞ አውጥተን ነበር እንዴ? ወተትና መሮ ወደምታፈሰው ምድር አውጥተን እኮ ነበር።
ወተትና ማር ወደምታፈሰው ምድር አወጣችኋለሁ ብለህ አውጥተህ ወተትና ማር ወደምታፈሰው ምድር አላገባህም ነው። አሁን ደግሞ አይናችንን ልታወጣ ነው። አንመጣልህም ሙሴ ያሉት አንመጣልህም። አርፈህ ተቀመጥ ከሆነ እዛው ተቀመጥ አይነት ማለት ነው። አንመጣም ነው የምንፈልገው። ኧረ እኮ ጌታ እኮ አሮን ያለው እባክህ እሱ የአንተ ወንድም ነው። እጅግ አብዝታችሁታል አንተና አሮን። ኧረ እኛ እኮ ምንም አላበዛን። አብዝታችሁታል አንተና አሮን። እናንተ ናችሁ እኮ ያበዛችሁት። የቆረ ልጅ አንተን ያበዛው ሙሴ ከነ ወንድም ከአሮን ጋር ዘኍልቍ 16 ስታነቡት ይህን ታሪክ ነው የምታገኙት። ጭቅጭቅ፣ ንትርክ። ምንድን ነው የምትፈልጉት? ክህነትን ደግሞ ትፈልጋላችሁ? ዕጣን ማጠን እኮ ለአሮንና ለልጆች እኮ ይሰጣ። እኛም ቢሆን ሌዋውያንን ማን ከማን ያንሳል ብለህ ነው ሙሴ? ኧረ እኮ ጌታ እኮ እንደዛ እኮ ብሎ አላለም። እባክህ ዞር በል ሌዊ። እኛ ካህናት ነን፣ ሁሉም ካህን ነው። ኧረ አሮንን እኮ ጌታ በልዩነት ነው የጠራው። በቃ ብለናል እናጥናለን። ምክሬን አሰሙም አንሰማም። ሙሴ ተቆጣ ይላል። እግዚአብሔር ሆይ ወደ መስዋዕታቸው አትመልከት ብለዋል ይላል። አትመልከት፣ ወደ መስዋዕታቸው እንዳትመለከት። ስለዚህ ጥናችሁን ይዛችሁ ቅረቡ። 250 ሰዎች በእግዚአብሔር ፊት ቁሙ አለ። የኔን ልመናና የኔን ምክር አልሰማ ብላችሁ ካላችሁ ራሱ እግዚአብሔር ለራሱ የመረጠውን ትውልድ ይለየልህ አላቸው። እና ነገ ጠዋት 250 ሰዎች የራሳችሁን ጥና ያዙና እሳት ጨምሩበት፣ አሮንም ይዞ ይቆማል፣ እናንተም ይዛችሁ ቁሙ አላቸው። ከነዛው ጉዳቸው መጥተው በመገናኛው ድንኳን ደመናው ባለበት እኔ ብሆን ድርሽ አልልም። እንደዚህ አይነት ቅብጠት አይ ነካካኝም። እውነቱን ስነግር ማለት ነው። እግዚአብሔር ሊቀስፈኝ ካልፈለገ በስተቀር ልቤን እንደ ፈርዖን ደንዳና ካላደርገው በስተቀር ደመናውን እያየው የእግዚአብሔርን ግሎሪ እዛ መገናኛው ድንኳን ላይ ቆሞ እያየው እኔ አልቀልድም። ጌታ ኢየሱስ ምስክር ነው። እኔ መሰንበት እፈልጋለሁ። ከማልችለው እሳት ጋር አልታገልም። ደመና እያዩ ያ ደመና እዛው ነው። በንፋስ የሚሄደው ደመና አይደለም። ያ ደመና ማታ ማታ ስታየው እሳት ነው፣ ቀን ቀን ስታየው ደመና ነው። እና ኧረ ተው እኮ ጌታ እኮ አለ ይኑራ። ኧረ ጌታ እኮ የመረጠው አሮንና ልጆች ነው። እባክህ ወደዛኛም እናጥናለን። ኧረ ተው፣ ከዚህ በፊት የሆነውን ነገር ማወቅ አለባችሁ። እዛ በምድረ በዳው ይሁን እባክህ ተው፣ ግድ የላችሁም። እኔ እግዚአብሔር የተናገረውን የተናገርኩት እናጥናለን ብለናል፣ እናጥናለን። አሰሙም? አዎ እሺ፣ ጥናችሁን ይዛችሁ ነገ ኑ አላቸው። መጡ 250 ሰዎች ዝናቸው የተመረጠ 251ኛ አሮን አብረው ቆሙ። አሮንም ሂድ አብረሃቸው ቁም፣ መገናኛው ድንኳን ጥናህን ይዘህ እናንተም ጥናችሁን ይዛችሁ ተሰብሰቡ፣ ዕጣን ጨምሩበት። ዕጣኑን ስታንቧልሉ ንጉሱ ከመረጠው ሰው እጅ የዕጣኑን ሽታ ይቀበላል። እኔ ምን አለፋለፈኝ እያለ ነው ሙሴ። 250 ሰዎች አሮን፣ እነዚህ በሙሉ ካህናት ናቸው። ኦኬ፣ እነዚህ ራሳቸው ነው ካህን ያደረጉት። ይህን ግን ካህን ያደረገው አሮንን እግዚአብሔር ነው። እኔ እኮ ሳቄ ይመጣል አንዳንዴ ቸርች ውስጥ የምታደርጉት ነገር አንዳንድ ሰዎች እግዚአብሔር ነው። ዘጸአት መጽሐፍ 28 1 ላይ ጀምረህ ስታየው ይሄ ይናገራል። አንተ ወንድም አሮንን ካህን ይሆን ዘንድ ቅባው። ፍርሃት ይለኛል። አየህ፣ እግዚአብሔራዊ ፍርሃት ማለት ነው። እግዚአብሔራዊ ፍርሃት ዘኍልቍ መጽሐፍ ማነው? ዘጸአት መጽሐፍ ምዕራፍ 28 ማለት ነው። ፍርሃት ይለኛል። ዘጸአት መጽሐፍ ምዕራፍ 28 ቁጥር 1 አንተም ወንድም አሮንን ከእርሱ ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ከእስራኤል ልጆች መካከል ለይተህ ካህናት የሆኑልኝ ዘንድ ወደ አንተ አቅርብ። ልጆቹ ማማ እንደሆኑ ይልኝ። አሮን የአሮንን ልጆች ናዳብ፣ አብድዩም፣ አልዓዛርና ኢታምርን አቅርብ። እነ ዘርጋውስ እንዳይቀርቡ፣ በላቸውስ እንዳይቀርብ፣ ድፋባቸውስ እንዳይቀርብ
አውላቸውስ እንዳይቀርብ አቅርብልኝ ብሎ ያለው አራቱ ናዳብ፣ አብዲዩ፣ አላዛርና ኢታምር። እነዚህ በኋላ ላይ ሞተዋል። ዘሌዋውያን መጽሐፍ ምዕራፍ 11 ላይ ማለት ነው። ልዩ እሳት በእግዚአብሔር ፊት አቅርበው የሞቱ ሰዎች ናቸው። እነዚህን አቅርብ ብሎ ያለው አሁን እነንቶኔ አይናቸውን አጉረጥርጠው በኢጎ መንፈስ ተነስተው ዘኍልቍ መጽሐፍ ምዕራፍ 11 ላይ ይኸውልህ ቁጥራቸው ተደራጅተው መጡልህ። ከእስራኤል ልጆች 250 ሰዎች ከእነርሱ ጋር ወሰዱ። ከጉባኤውም የተመረጡ ዝናቸው የተሰማ የማህበሩ አለቆች ሁሉ ነበሩ። 250 ጌታ ያልጠራቸው እሳት ሊበላቸው የተዘጋጁ የእሳት ራቶች። የምን አልኩ? 250 ሰዎች ግን እሳት ሊበላቸው የእግዚአብሔር እሳት ሊበላቸው እየተጠባበቁ ያሉ የእሳት ራቶች። የእሳት ራት በእሳት ፊት የሚጫወቱ የመገናኛው ድንኳን ቁማርተኞች። የተጠሩበት አገልግሎት አለ። በተጠሩበት አገልግሎት ማገልገል ትተው ሌላ አገልግሎት ማገልገል አለብን። ያው ክህነትን ነው የፈለጉት እዚህ እንዴ ዕጣን ማጠንን ማለት ነው። እንደዚህ ምን አላቸው? እንደ ማነው ሙሴ እዚህ ምን አላቸው? እዚህ ጋር ቁጥር 10 ላይ አንተንም ከአንተ ጋራ የሌዊ ልጆችን ወንድሞቹን ሁሉ ወደ እርሱ አቅርቧል አለው። ቆሬ የቆሬን ወገን ማለት ነው። ይኸው ምን ያላቸዋል? የእስራኤል አምላክ ከእስራኤል ማህበር ሁሉ የለያችሁ ሌዋውያኑ ማለት ነው። የቆሬ ወገን ማለት ከሌዊ ነገር ስለሆኑ፣ ቆይ የእስራኤል አምላክ እግዚአብሔር ከእስራኤል ማህበር የለያችሁ ራሱ ሌዋውያን የምትባለው በሙሉ ነዊ ነገዱን ሲለይ የእግዚአብሔርን ማደሪያ አገልግሎት ትሰሩ ዘንድ እንድታገለግሏቸውም በማህበሩ ፊት ትቆሙ ዘንድ ወደ እርሱ ያቀረባችሁ አይበቃችሁ? አይበቃችሁ? ጌታ እኮ ወደ እሱ አቅርቧችኋል። በማህበሩ ፊት ቆማችሁ ማህበሩ እንድታገለግሉ ጠርቷችኋል። አይበቃም አሉት። አይበቃችሁም አላቸው። ሙሴ አንተንም ከአንተ ጋር የሌዊ ልጆች ወንድሞችን ሁሉ ወደ እርሱ አቅርቧል አለ። ክህነትን ደግሞ ትፈልጋላችሁን አላቸው ይላል። ዕጣን ማጠንን ማለት ነው ክህነት ተብሎ የተባለ እዚህ ጋር እንጂ ሌዋዊ እኮ አጠቃላይ ክህነት ነው፣ ካህን ነው። እስራኤልም ራሱ ካህን ተብሎ ተጠርቷል። የንጉሥ ካህናት ቅዱስ ሕዝብ ለእርሱ የተለየ ወገን ናችሁ ብሎ ጴጥሮስ የጠቀሰው በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 ላይ ያለው ቃል ዘጸአት መጽሐፍ ምዕራፍ 19 ላይ የተነገረ ቃል ነው ለእስራኤል ሕዝብ። እናም እንዳላቸው ስለዚህ አንተና ወገንህ ሁሉ በእግዚአብሔር ላይ ተሰብስባችኋል አለ። አየህ፣ ይሄ ቁጥር የተሰበሰቡት በአሮንና በሙሴ ላይ ነበር። በሙሴና በአሮን ላይ መሰብሰብ በእስራኤል ልጆች ላይ መሰብሰብ ማለት ነው። አዎ፣ በሙሴና በአሮን ላይ መሰብሰብ በእግዚአብሔር ላይ መሰብሰብ ነው። ይኸው የሚለው ነው። ስለዚህ አንተና ወገን በእግዚአብሔር ላይ ተሰብስባችኋል፣ በእርሱም ላይ ታጉረመርሙ ዘንድ አሮን ማን ነው? ማን ነው አሮን? ሙሴስ ቢሆን ፈርዛ እባክሽ እንትን ምንድነው ነገር ነው። የአዲስ ኪዳን ዘመን ነው፣ የምህረት ዘመን። ኧረ እኮ ፓስተሩን እኮ ጌታ ጠርቶታል። እትዬ ቆይ ግድ የለሽም፣ በጥሪ ነው ነገሩ። እባክህ ወደዛ ዞር በል። ምን ኧረ ተው፣ ጥሪ እኮ አለ። ተው፣ ጌታ እኮ በልዩነት ይጠራል አገልግሎት። ስፔሻል ኮሊንግ የሚባል ማለት ጥሪ ስፔሻል ተብሎ ሲባል ኖርማል ስፔሻል ማለት አይደለም። ትክክለኛ ጥሪ ደርሷቸው ሰዎች ዘመናቸውን ሰጥተው ያገር ባኮ ወደዛ እንትና እንደሚለው ትውልድ ማለት ነው። አንተ አሮን ማን ነው? ማን ነው? ትቢት። ክህነትን ደግሞ ትፈልጋላችሁ? አዎ፣ ክህነትን መፈለግ ማለት ዕጣንን ማጠን እንዴ።
ወደ እርሱ እኮ ወንድሞችህን ሁሉ አንተንም ሁሉ አቅርቧል። በእስራኤል ማህበር ሁሉ ፊት ቆማችሁ እሱ እንድታገለግሉት ጠርቷችኋል። ይህ አይበቃችሁም አላቸው። አይበቃንም አሉት። አይበቃን፣ እኛ ዕጣን ማጠን አለብን አሉ። ዕጣን ስናጠን ማየት ነው የምንፈልገው። ስለዚህ ዕጣን ለማጠን ለአሮንና ለልጆቹ አሮን 4 ልጆች አሉት፣ ናዳብ፣ አብዲዩ፣ አላዛር፣ ኢታምር ከአባታቸው ጋር 5 የእነሱ ልጆች የልጅ ልጆች ናቸው የሚያጥኑት። ዝም ብለህ ሌዊ ስለሆንክ ብቻ ከነገደ ሌዊ ስለወጣህ ቃልቻ ይመስል እግዚአብሔር ፊት ዕጣን አታጨስለትም። ያገኘ ያጨስልኝ አላለም ጌታ። አጫጭሱልኝ፣ እኔ ዋናው ጭሱ ነው፣ ዋናው ዕጣኑ ነው፣ ዕጣኑን ብቻ አታቋርጡብኝ ብሎ እንዳዳልሞቴ የእነሱን ዕጣን ጠረን የሚፈልገው መስሏቸው ማለት ነው። ስርዓት አለው። ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው ብሎ እንዳለ ማለት ነው። ስለዚህ በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ ብሎ እንዳለው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ቤቱ የስርዓት ቤት ነው፣ ያ መገናኛ ድንኳን ጌታ ዋናው የሚፈልገው ዕጣን ነው። እሱ ዕጣን ይጨስለት እንጂ ምን ችግር አለ? ዋናው የሚፈልገው ስብ ነው። ስቡ እንዲቃጠልለት ነው። እንስሶቹ ከታረዱ በኋላ ልክ በኤሊ ዘመን እንደሆነው ማለት ነው። የታረደውን በግ በኋላ ከዛ በኋላ ትበላላችሁ ልጅ ኖ ለካህኑ አምጣው ብያለሁ። ካህኑ በጣም አምሮታል፣ ጥሬው ሊበላ ይፈልጋል ብሎ ማለት ነው። ምድረ ሆዳም ሁሉ ታዲያ እግዚአብሔር በጥፋት መጥረጊያ ቢጠርጋቸው እግዚአብሔር ጻድቅ ነው ነው ብዬ የምልህ እኔ 6 ሚስት አላሉንም? ሰሞኑን የተለቀቀ አንድ ዜና የሰማችሁ አልሰማችሁም? አየለች፣ ቦጋለች፣ ተሰማሽ፣ አየለች ምናምን ነገር እየተባባሉ ማለት ነው። እነዚህ አላህ አክበር ነው ማለት ያለባቸው። ኢየሱስ ጌታ ነው፣ በእነሱ አያምርም። ተው። ምናምንቴዎች ነበሩ። ያው እነዚህ ስናፍኒና ፊናንስ እንደዛ አይደል የሚያደርጉት? በየድንኳኑ ደጃፍ እኮ በመገናኛ ድንኳን የሚመጡትን እንትናን እኮ አውጥቻታለሁ የባለፈው ሰንበት ላይ እያሉ ይባባላሉ ወንድማማቾቹ ከንፈራቸውን እየመጠጡ ባለፈው ላይ እንትናን ተኝታታ እንዴ የሚቀጥለው ሳምንት ቀጠሮ አስይዣታለሁ እያሉ ይነጋገራሉ ወንድማማቾቹ እዛ። በጌታ ቤት በጌታ ቤት በጌታ ቤት ወንድሞች ናቶች ትልቁ እግዚአብሔር ይህን ያህል ሲናቅ፣ አቤት የጌታ ትዕግስት በእኔ ላይ በአንተ ላይ በአንቺ ላይ። እኔ እኮ ጠይቃታለሁ ብዬ ነበር። አንተ ተኛት እንዲያስቀደመ እየተባባሉ ማለት ነው። ይቀጣጠራሉ። ጌታዬ እኛ በምናደርገው እነሱ በሚያደርጉት እርኩሰት ጌታ ሲሰደብ፣ የእስራኤል አምላክ ሲነቀፍ፣ ክብር ከእግዚአብሔር ቤት ወጥቶ እስኪሄድ ድረስ ኢካቦድ እስኪሆን ድረስ ይቀጣጠራሉ። ይቀጣጠራሉ። እኔ ተኝቻታለሁና አንተ ደርበህ እንዳተኛ ባለፈው ላይ እኔ ከእሷ ጋር የተኛሁት ሌላ ብጠይቅ ይሻላል እየተባለ ማለት ነው። በመታገሱ ለሕይወት የሚሆን ንስሐን ሰጥቶ ወደ እሱ እንድንመለስ እንጂ በአመፃችን እንድንቀጥል አይደለም። ምሕረት ለእኔም ለአንተም ለአንቺም ለክርስቶስ ቤተ ክርስቲያን አባዬ
የካህናት ልማድ በሕዝቡ ዘንድ እንዲህ ነበር ይላል። እንዴት እንዴት ነበር? ሰው ሁሉ መስዋዕት እና ወደ ድስቱ ወይ ወደ ምንቸቱ ወይንም ወደ አፍላሉ ወይንም ወደ ቶፋው ይሰደው ነበር። ሜንጦንም ያወጣ ነበር። ያወጣውን ሁሉ ካህኑ ለእርሱ ይወስደው ነበር ይላል። እንደዚህ ነበር ልማዱ። ወደዚያም በመጡ በእስራኤል ሁሉ በሴሎ እንዲህ ያደርጉ ነበር ይላል። ልማዱ እንደዚህ ነው። አየህ፣ በሜንጦ የተቀቀለውን ስጋ አውጥተው ነው ሌዋውያን ካህናቱ የሚበሉት፣ ለሚስቶቻቸውም ለልጆቻቸውም የሚሰጡት። ሌሎቹ አይበሉም። እኔ ከነገደ ሮቤል ነው የመጣው ብለህ ብትል አትበላም፣ አትችልም። በአእምሮት ለምን ድፍት አትልም? አይሰጥህም። የአማራቸውን ስጡ አላለም። ሌዋውያን ካህናት ብቻ ናቸው የሚበሉት። አይ እኔ እኮ ከነገደ ይሳኮር ነው የመጣሁት። እንዴት ነው እዚህ በነገድ ውስጥ በወንድማማቾች መካከል ብልጫ ታደርጋላችሁ እንዴ? እኔም እኮ የያዕቆብ ልጅ ነኝ፣ አንተም የያዕቆብ ልጅ ነህ፣ ሌዊም የያዕቆብ ልጅ ነው፣ ይሳኮርም የያዕቆብ ልጅ ነው፣ የኤፍራይምም የያዕቆብ ልጅ ነው፣ ምናሴም የያዕቆብ ልጅ ነው። በወንድማማቾች መካከል ግን ለምን እንደው ጠብ የምትዘሩት ብለህ ምን የምትጠቅሰው ጥቅስ የለም። አትችልም። አማረኝ እኮ ቅቅሉን ሌዋውያኑ ሲግጡት አንተ አርፈህ ሄደህ ሽንኩርትህን ብላ ጎመንን ብላ አልታዘዝክም። ሌዊ ርስቱ ስለሆነ ነው። ሌላ አርዶ የሚበላው የለውም፣ እርሻ የለውም፣ ጥራጥሬ የለውም። ከመገናኛው ድንኳን የሚመጣውን ብቻ ነው የሚበላው። እያዩ መጎምጀት የለም፣ በወንድም መቅናት። የካህናቱ ልማድ እንደዚህ ነበር። ሌዋውያኑ ነው። ሌሎቹ እንኳን እስካሁን አልወጣቸውም። በእርግጥ የተቀላቀሉ አሉ። ዘኍልቍ መጽሐፍ ምዕራፍ 16 ላይ የሮቤል ልጆች አሉ። ኦን የተባለው ኦን ይሄ ኦን የሚባለው ሰውዬ ዘኍልቍ መጽሐፍ ምዕራፍ 16 ላይ ያለው ነገዱ ከነገደ ሮቤል ነው። ደርሽበታለሁ። ሮቤል ምን ያገባዋል? መገናኛው ድንኳን ጋር ምንም ድርሻ አለው ወይ? የለውም። ለአገልግሎት አልጠራውም። ማንን የጠራው? ሌዋውያንን ብቻ። ሌዊ እና ልማዱ እንዲህ ነበር። ይቀቀል ነበር አስቀድሞ። ከዛስ ደግሞም ስሙን ሳያቃጥሉ ይላል። ስቡ መቃጠል አለበት። መጀመሪያ መቀቀል ብቻ አይደለም፣ ተቀቅሎ ከመብላታቸው በፊት ስቡ ይቃጠላል አስቀድሞ። ካህኑም የካህኑም ልጆች ሚስቶቹና ልጆቹ ከመብላታቸው በፊት በመጀመሪያ ስቡን ይቃጠላል። የካህኑም ሎሌ መጥቶ የሚሰዋውን ሰው ገና እየሰዋ ያለውን ሰው ሳይቀቀል ጥሬውን እንጂ የተቀቀለውን ስጋ ከአንተ አይወስድምና እጠብስለት ዘንድ ለካህኑ ስጠኝ ይለው ነበር። ጥብስ ነው ያማረው ካህኑ። ቅቅል የእናንተን ቅቅላችሁን እዛው ቅቅላችሁን ብሉ። ካህኑ ደረቅ ያለ ጥብስ ነው የሚፈልገው እያለ ማለት ነው። ኧረ እኮ ጌታ እኮ ለጌታ እኮ በመጀመሪያ መቃጠለ አብ ወደዛ መቃጠል ምናምን ነገር ብላችሁ የምትሉት ነገር ተውና እልቅ ለካህኑ አምጣለት ትጠብስለት ዘንድ። ኧረ ተው እኮ አባቶቻችን እኮ እንደዚህ አይደለም እኮ በሕጉና በመስዋዕቱ እንደዚህ እኮ አይደለም ሙሴ በሕጉ የጻፈው። አቦ ሕግ አትበል ወደዛ። እኛ ሕግ ያልክ ዝም ብሎ ነገር ታከራለህ። ክርክር፣ ጭቅጭቅ በመገናኛው ድንኳን ጥሬውን ስጠኝ ቅቅል ምናምን ነገር እያልክ እዚህ እንትን አትበል። እዛው በድስትና በምንቸት በቶፋ ውስጥ የቀቀላችሁትን እዛው እናንተ ታርጎ። ካህኑ ግን ጥሬውን አምጣና ጥበስልኝ ብሏልና የምጠብሰው ስጠኝ። ቆይ እንደ ሕጉ ለጌታ እኮ መቅረብ ያለበት ነገር ገና አልተቃጠለም። እኔ የሚመለከተኝ ነገር የለም። አምጣ እንጠብስለታለሁ። በመገናኛው ድንኳን ስለ ስጋ ጭቅጭቅ፣ ክርክር፣ ንትርክ ጌታ የት ነው ያለው? በሰማያትም ቢሆን በእነሱ ጋር ነው ያለው። ግን እዛው ጋር መገናኛው ድንኳን ውስጥ ነው ያለው ጌታ። እዚህ ጋር የደመናው አምድ እዚህ ጋር ቆሞልሃል። እነሱ የሚጨቃጨቁት እዚህ ጋር ነው። መሰዊያው እዚህ ጋር ነው ያለው። የመታጠቢያ ሰን እዚህ ጋር አለች፣ እንደማሰሮ ነገር የምትመስል ውሃ መያዣ ምናምን ነገር ማለት ነው። የቱ ጋር የሚጨቃጨቁት? እዚህ ሰማይም ቢሆን እግዚአብሔር እንደዚህ ተቀራርበ አይደለም። ሰማይም ቢሆን ጌታ ቅርብ ነው። ጌታ ቅርብ ነው ብሏል በነቢያት መጽሐፍ ላይ። ጌታ ቅርብ ነው። እዚህ ጋር ነው መገናኛው ድንኳን ላይ። እዚህ አስገብቶ የሚረጨውን ደም ከመርጨት የሚቃጠለውን እዚህ ጋር ከማቃጠል አስቀድሞ ጥሬውን አምጣ ብያለሁ። ጥሬውን አምጣ።
ኧረ ተው እኮ ጌታ ግን እንደዚህ በሕጉ እኮ እንደዚህ እኮ አላለም ሙሴ። ኧረ ተው የአባቶቻችንን ሕግ አናፍርስ። ኧረ ተው ጌታ እኮ አለ የአብርሃም አምላክ እኮ ያይናል። እባክህ ዝም በል እንትን አትበል። ይሄ ያረጀ ያፈጀ ነገር። ኧረ ተው ጌታ እኮ ቅድስናን ይወዳል፣ እግዚአብሔርን መፍራት እኮ ይወዳል። እባክህ ወደዛ። አንተ በኃይለ ሥላሴ ምን መንግስት መሰለኝ ጌታ የተቀበልከው? ይሄ እኮ አንደኛው መቶ ክፍለ ዘመን ነው ኤርሚያስ ብላችሁ እንደምትሉት እንዳንዳንዶቹ ማለት ነው። ቅድስና በዘመን መካከል የማይቀየር ትምህርት ነው። የአብርሃም አምላክ ዛሬ ማላረጅ ብለን ላብ በላብ ሆነን ዘለን ዘምረን በ21ኛው መቶ ክፍለ ዘመን ላይ የእግዚአብሔር ባህሪያት ከሆነው አንዱ ቅድስና ነው። የእርሱ የሆኑ እንዲቀደሱ ይፈልጋል። እግዚአብሔርን እንዲፈሩ ይፈልጋል። በጽድቅ ጎዳና እንድንሄድ ይፈልጋል። እና ስጋውን ስጠኝ ልጥበስለት። ሰውየውም ማለት ሲከራከር ጭቅጭቅ፣ ክርክር በመገናኛው ድንኳን እኛ ብንኖር መካከል ላይ ቆይ ቤካ እኔ ሀሳብ አለኝ አንተኛው ግን ሰው የልምደው ግን እንደዚህ የምትጨቃጨቀው በቃ ጌታ የልብ አዋቂ ነው እና ቢጠብስለት ምን አለ ብትሰጠው ብሎ ሊል ይችላል ቤካ ወይ ኤርሚያስ። ከዛ ደግሞ እህትየው ደግሞ ጸጊ ምንድን ነው ግን የምትሉትን ይሄ እንደዚህ ምንድን ነው መጨቃጨቅ? በስጋ ትጨቃጨቃላችሁ። አሁን እግዚአብሔር ይሄ ካህን ወስዶ አንድ ቁማጭ እንደዚህ የምታክል ነገር ወስዶ ቢጠብስለት ጌታ በዚህ ጉዳይ የሚቀስፈው ይመስላችኋል? ብላልጥል ትችላለች እህትየው ጸጊ ማለት ነው። ያለ ሕጉ አንዳች ነገር ልታነሳ አትችልም። ለካህኑ ይጠበስለት ይዘልዘልለት የሚባል ነገር የለም። እና እዛ ደግሞ ያለው ሰውዬ ደግሞ ምን ይላል? ሰውየው አስቀድሞ ስቡን ያቃጥሉት ይላል። አይ እዚህ ደግሞ አስቀድሞ ለካህኑ ጥሬውን ስጋ አምጡ እንጥበስለት። ይሄኛው ለካህኑ ነው የሚላል። ይሄኛው ደግሞ አስቀድማችሁ ለእግዚአብሔር እንስጥ። ይሄኛው ደግሞ አስቀድማችሁ ለካህኑ ነው። ለእግዚአብሔር ነው፣ ለካህኑ ነው። ለእግዚአብሔር ነው፣ ለካህኑ ነው። ለእግዚአብሔር ነው፣ ለፓስተሩ ነው። ጭቅጭቅ በእግዚአብሔር ቤት ውስጥ ንትርክ። ለእግዚአብሔር ነው ብያለሁ፣ ሕጉ እንደዛ ነው ብሎ የሚለው ምንም የምታመጣው ነገር ለካህኑ ነው። ጥሬው በመጀመሪያ ለካህኑ ነው መቅረብ ያለበት። እኔ በሆን ጨጓራዬን ነው የሚልጡት። በመብረቅ ድራሻቸው ነበር ማጠፋ። እውነቱን ስነግርህ ግን በእግዚአብሔር ቦታ አይደለሁም። እግዚአብሔር እንደኔ አይደለም። እግዚአብሔር እንዳንተ አይደለም። እግዚአብሔር እንዳንቺ አይደለም። እንደዛ ብሎ ቢል በመጀመሪያ የምጠፋው እኔ ነኝ። በእኔ መንቀዥቀዥ እኔን ነበር መድኃኔዓለም የሚያጠፋው። የምሕረቱ የትዕግስቱ የቸርነቱ ብዛት አቤት! ስንት ጊዜ ተሸከመው ኤርሚያስን። በመጀመሪያ አስቀድሞ ስቡ ይቃጠል ለማ ለእግዚአብሔር አንደኛው ወገን በመጀመሪያ ጥሬውን አምጣው ለካህኑ ልጥበስለት ስጠኝ። የካህናቱ ወገን ለካህን ነው ብሎ ይሉልሃል። ዲቤት ገብተዋል ማለት ነው። እዚህ ባጭሩ ምን አለፋ ለእግዚአብሔር ነው ብሎ የሚለው ይቃጠል ለእግዚአብሔር ብሎ የሚል ወገን አለ። አይ አስቀድሞ ለካህኑ መሄድ አለበት። ካህኑ ባዶ ሆዱን ሆኖ ማቃጠል አለበት እንዴ? እናንተ ስታስቡት እንኳን ራሱ እንዴ ቢያንስ ሽታው እንኳን ሊገለው ይችላል። እንደ ነፍሰ ጡር ብዙ ነገር ስለሚያምራቸው የመድረክ ላይ ሰባኪዎች ከኔ ጀምሮ የመድረክ ላይ ዘማሪዎች ከዘማሪ ቤኪ ጀምሮ እዚህ ካሉት ማለት ነው በመጀመሪያ ለእኛ እንዲጨበጭበለን እኮ ነው ፈልገው ወደ መድረክ ስንወጣ ደመቅ አድርገው ካላጨበጨቡልን ደስ አይለንም አይደል? ወይኔ 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 ዘማሪ ተመስገን መጥቷል። ዛሬ ሞቅ ባለ እናጨበጭብለት ይላል። እንዳታጨበጭቡ፣ ለቤኪ ለዳጊም እንዳታጨበጭቡ፣ ለሊሊም እንዳታጨበጭቡ፣ ለፓስተር ተስፌ ጋቢሶም እንዳታጨበጭቡ፣ ኦኬ፣ ለኤርሚያስም እንዳታጨበጭቡ። ምንም አታመጡ፣ እንዳታጨበጭቡ። እልል በሉ ብሎ ያለው ለማን ነው? ዘምሩ ያለው ለማን ነው? እልልታው ጭብጨባው ለማን ነው? እውነት እነጋገር ከተባለ ቸርች ውስጥ ለጌታ የሚጨበጨበውና ለፓስተሩ የሚጨበጨበው የማን ነው የሚበልጠው? እስኪ ታዘቡ። ወደ ቸርች ስትሄዱ ታዘቡ። ዝም ብላችሁ ይሉ ነገሩ አንቺም አታስተውኝ ብሎ የሚያጨበጭብ ስለሆነ ማለት ነው። ዝም ብለን የምናጨበጭበው ሰፈር ላይ እናጨበጭባለን፣ ቲክቶክ ላይ እናጨበጭባለን፣
ቸርች ውስጥ እናጨበጭባለን፣ በገባንም እናጨበጭባለን፣ ባልገባንም ነገር እናጨበጭባለን፣ በሰው ትዳር መካከል ገብተን እናጨበጭባለን። ማጨብጨብ በቃ እኛ እንዲጨበጨብልን ነው እንደ ጸጋ የተሰጠን። የሚጨበጨብለት አንድ ነው። አይ ኤርሚያስም ስላልተጨበጨበልኝ አልሰብክም ብሏል። ጥንቅር ይበል። ዘማሪ ቤኪም እኮ ስላልተጨበጨበልኝ ብሎ እንትን ብሏል። እዛው ቤቱ ይቀመጥ። በቃ ምን ያመጣሉ? ኤርሚያስና ቤኪ ወጥተው ዘመሩ፣ ሰበኩ። ጌታ በሰጣቸው ጸጋ ነው የሚያገለግሉት። አጨብጭበን ነው ብዙዎቹን እኛ ላይ ዛሬ የወፍ ጎጆ ይመስል እንትን ጉራቸውን እየቸረቸሩብን። ያው ቆሞ የሰቀሉት ቆሞ ማውራት ተሳነው ተብሎ የሚባል ማለት ነው። አበጥን እኮ በቃ አገልጋዮቹ ቸርች ውስጥ። ለካህኑ ጥበስለት፣ ለጌታ ይቃጠልለት። ለካህኑ ጥበስለት። በመጀመሪያ ለካህኑ ነው መጠበስ ያለበት። አረ ለጌታ ነው መጀመሪያ መቃጠል ያለበት። ነግሬሃለሁ፣ ለካህኑ ይጠበስለት በመጀመሪያ። እኔ ነግሬሃለሁ፣ ለጌታ ይቃጠልለት በመጀመሪያ። ይኸው እና አሁን እዚህ ጭቅጭቅን ያለው መገናኛው ድንኳን ውስጥ ለጌታ ይጨስለት፣ ይቃጠልለት። አይ ለካህኑ ይጠበስለትና ይቃጠልለት። ለካህኑ ይጠበስለት፣ ለጌታ ይቃጠልለት። ንትርክ፣ ጭቅጭቅ ጌታ በዚህ መካከል ይሰማል። ይሄን ብለው የሚሉት ለምንድን ነው? እነዚያ ይጠበስለት ባዮቹ፣ ለካህኑ ይጠበስለት ባዮቹ ምንድን ነው ሞቲቫቸው? ዋና ሞቲቫቸው ውስጣቸው እንደዚህ ድራይቭ የሚያደርጋቸው ሰዎቹም የእግዚአብሔርን ቁርባን ይንቁ ነበረና፣ አየ እግዚአብሔርን ቁርባን ስለሚንቁ ነው የጌታ ቁርባን አስቀድሞ ለጌታ ይቃጠልለት ብለው የማይሉት፣ ለካህን ይጠበስለት ብለው የሚሉት ንቀት ውስጣቸው አለ። ኦኬ ናቃችሁኝ? አዎ እኔም ምላሼ ንቀት ነው አላ የያዕቆብ ንጉሥ። ናቃችሁኝ? አዎ የናቁኝን እንቃለሁ አለ። አለቅ። የፈለገ ነቢይ ይረባረብብህ አትድንም። አትድንም። የፈለገ ወንጌላዊ ይጸልይል፣ ፓስተሩ እጁን አይደለም እግሩ ሙቀጫ ጭኖ ይጸልይል፣ አትድንም አልኩ። የሰራዊት ጌታ እግዚአብሔር እጁን ሲያነሳ ይመታል። እያቃሰትክ አገር ዶክተር ይረባረብ ትጭራለህ ማለት ትሞታለህ። እጁን ሲያነሳ ማለት የሴሎ አምላክ እግዚአብሔር እኛ የምናመልከው ከሆነ ይሄ ጌታ ለሚንቁት ይንቃል፣ ያከበሩትን ያከብራል። በዚህ ጉዳይ አይሆንልኝም ብሎ ተናግሯል። አንዴ በየፌርማታው መናገር አይጠበቅበትም። ልጄ ኤርሚያስ ሆይ፣ ልጆቼ እዚህ ያላችሁ እነ ጸጊ፣ እነ ኤልሳቤጥና እነ ቤኪ፣ እነ ዳኒ፣ ሰብሊን ብትሆኚ የሺ ያከበሩኝን አከብራለሁ እያለ በደመና አምድ እየተገለጠ መናገር አይጠበቅበትም። አንዴ ተናግሯል። በዘመን ፍጻሜ የደረሰብንን ሊገስጸን ይሄ ተጻፈ ይላል። አለቀ። ኦኬ። ይሄን ዝም ብለህ ለድግምት አይደለም የምናነበው፣ ለትምህርት የሆነን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ሴሎ ይደገማል ማለት ነው። ለዚህ ነው ጥሩ ፓስተር ነበረ እና ድንገት እኮ ነው የሞተው። ምን ሆነ ነው ግን? እኔ እንጃ። ለጌታ ይቃጠልለት፣ ለካህን ይጠበስለት። የካህናት ግሩፕ ለብቻ፣ የጌታ ግሩፕ ለብቻ። ሰውየውም ነው ብሎ የሚለው ነገሩ ይሄ ሰውዬ አንድ ነው፣ ሰዎቹ አይልም። እዚህ ግን ጠባሹና በይዋ አለ፣ ሌሎችም ግብረ አበሮች አሉ። እዚህ ግን የሚያቃጥለው አስቀድሞ መስዋዕቱን የሚሰዋው ሰው አንድ ነው። ሰውየውም አስቀድሞ ስሙ ይቃጠል ይላል። አየ፣ ለዚህ ነው ቅድም ያነበብኩት ላይ ምን ይላል አንተዬ በማደሬ ያቀርቡ ዘንድ ያዘዝኩትን መስዋዕቴንና ቁርባኔን ስለምን ረገጣችሁት አለ። ስትንቅ መርገጥ ማለት ነው። ጎበዛዝቱም የእግዚአብሔርን ምንድነው መስዋዕቱን ይንቁ ነበር ነው አይደል ብሎ ያለው። ያው የእግዚአብሔርን ቁርባን ሰዎቹም ብዙ ናቸው ማለት ነው። አየህ
ሰውየውም በነጠላ ነው። ለጌታ የሚከራከር አንድ ሰው ነው ያለው። ለካህን የሚከራከሩ ግን ብዙዎች ናቸው። ካህኑ ይብላው በመጀመሪያ የምን እግዚአብሔር ነው? ለእግዚአብሔር አቃጥሉ እያላችሁ ዝም ብላችሁ አቧራ አታጭሱ። ለካህኑ ይጠበስለት ይጠበሰል፣ ደረቅ አድርግልኝ እያለው ማለት ነው። መድኃኔዓለም ያደርቅሃል አልኩ። ሰዎቹም የእግዚአብሔርን ቁርባን ይንቁ ነበረና መናቃቸውን ጌታ ምንድን ነው ብሎ ያለው? ንቀታችሁ እኮ ነው መስዋዕቴን የረገጣችሁት። መስዋዕቴና ቁርባኔ ስለምን ረገጣችሁ አለ። ስትንቅ መርገጥ ማለት ነው። ስትንቅ መርገጥ ማለት ነው። እና ለምን ረገጣችሁ ካለ በኋላ እንድትወፍሩም አላቸው የሕዝቤን የእስራኤልን ቁርባን ሁሉ፣ አንዳንዱን እንኳን አይደለም ሁሉንም ነው፣ በመጀመሪያ በመብላታችሁ ማለት ከኔ ያስቀድማችሁ በመብላታችሁ። እያስጠበሳችሁ እኮ ስትበሉ ነበር፣ ለእኔ እንዳይቃጠልልኝ ክርክር ነበር እኮ እያለ ነው ጌታ። ወይኔ 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 እኮ ነው ብዬ እምልህ እግዚአብሔር እንደዚህ ብሎ ሲልህ ወይኔ ሆድ ወይኔ ሆድ ወይኔ በመጀመሪያ በመብላታችሁ። ቤተሰቦቻችን እንኳን አሉ አይደል ማለት እንደዚያ ማድረጋቸው ትክክል ነው እያልኩ አይደለም። እናቴ እንደዚህ ስታደርግ አውቅ ነበረ። ከየት ነው የለመደችው? ከአያቶቼ ምናምን ነገር ነው፣ ምናምንቴ ነገር ማለት ነው። ፈንድሻ ተፈንድሾ ዳቦ ተቆርሶ አንባሻ ተጋግሮ ቂጣም እንትን ተብሎ ብቻ የሚደረገው ነገር ይደረግ። በመጀመሪያ ወስዳችሁ ይህንን ነገር እዛ ጣሉት ብላ ትለናለች። ቡናም ይቀዳና ቡናው ከመጠጣቱ በፊት ወስዳችሁ በረቱ ጋር ድፉት ትለን ነበር። እስኪ እንደዚህ እንደኔ እናት ትባሉ የነበራችሁ 77 ቁጥር ጻፉ። ፈንዲሻውን አስቀድሞ ይረጩታል፣ ምንም ሳይበላ እንጀራ ከመሶቡ ላይ የመጨረሻውን ለአዋይ ይቀመጥ እያለች ትል ነበረ እናቴ። አላችሁ አረ እናንተ ታዲያ አዋይ ምንድን ነው? አዋይ ለአዋይ ይቀመጥለት ይባላል። ማን ነው አዋይ? ወይዘሮ አዋይ ነው? አቶ አዋይ ነው? ምንድን ነው አዋይ? እናቶች ለቆሌ አይደል ጸግዬ? አዎ ምንድናት እቺ? መልኳን ቀይራ የመጣች የጂኒ አምልኮት ናት አይደል? አንቺው በጣም ብዙዎቻችሁ። አዎ ልክ ነው። አየ ቡናውን እንኳን አስቀድመው ከተቀዳ በኋላ አይጠጡትም። በሲኒ የሆነውን ይሄኛውን በመጀመሪያ ወስዳችሁ ድፉት ይባላል። ምንድን ነው? በኋላ ነው ነገርየው የገባኝ። በእኛ በእኔ በእናቴም በአባቴም ቤት ምናምንቴ ጣዖት አምልኮ የሚያመልኩ ነበሩ። አያ አንዱ ለአንዱ አስተላልፎ እንደዛ እያረጋችሁ ድፉ ምናምን ነገር ይባላል። ዳለቻ በግረዱ ምናምን ነገር እያለ ማለት ነው። ቅድመ አያቴ ለአያቴ አያቴ ለአባቴና ለእናቴ እንደዚህ አሳልፎ ማለት ነው። እነሱ እንኳን አየ ሰይጣን ለሆነ ወይ ለቅድመ አያቴ ስለነገረው እሱ ለአያቴ ስላስተላለፈ የሆነ ነገር ከቀዳችሁ በኋላ ከመጠጣታችሁ በፊት ለሱ ድፉለት ብሎ ስላለ ያንቺንም እናት ያንተንም አባት እንደዚህ ብሎ ስላላቸው ነው አስቀድመው የሚደፉት። ምን ማለት ነው? ካዘጋጁት ነገር ላይ ከመብላታቸው ወይ ከመጠጣታቸው በፊት ለማይሰጣሉ ማለት ነው። ለቆሌ ለሚባል ማለት ነው። ኦኬ ይሄ ከየት ነው የተወሰደው? ከመንፈሳዊ ዓለም ነው የተቀዳው። እግዚአብሔር መስዋዕቱ ከተሰዋ በኋላ በመጀመሪያ ለጌታ እንዲቃጠልለት ለጌታ የሚቀርበው ነገር ከቀረበ በኋላ ነው ሌዋውያን ካህናት የሚበሉት። እዚህስ ለጌታ የሚባለውን ነገር ተው። እዚህ አሁን ለቆሌ ለጨሌ ብሎ የሚሉትን መድፋቱን ቢተው አጣሞ ይጥላቸዋል ሰይጣን። ለዚህ ነው አስቀድመው ከመጠጣታቸው ከመብላታቸው በፊት ያንን ይበታተናሉ ማለት ነው። አሁን በእኔ ዘርና ትውልድ ውስጥ አይሰራም። ልብ በሉ። ለጌታ የሚቀርበውን አላቀረቡለትም። አንዴ ቆይ ወንድሞች። ኦኬ እና ከምንድን ነው የመነጨው? ከንቀት። ያ ንቀታቸውን እግዚአብሔር ምን ብሎ አለው? ስለምን ረገጣችሁ አለ። አየህ
እዛ ቅድም የነበረውን ጭቅጭቅ ለካህን ይጠበስለት ለጌታ ይቃጠልለት ተብሎ የሚባለው ጭቅጭቅ ንጥርቅ ዲቤት ይመስል ይጠበስለት ይቃጠልለት፣ ለጌታ ይቃጠልለት፣ ለካህኑ ይጠበስለት፣ ለካህኑ ይጠበስለት ብያለሁ፣ ለጌታ እንትን ይበልለት። አሁንም እኮ እንደዚሁ ነው። እዚህ ሶሻል ሚዲያ ላይ የሚሆን ሌላ ቦታ ላይ በቃ ወጥረው ለፓስተር የሚከራከሩ ሰዎች አሉ። ለወንጌላዊው ምንም ቢሆን አትንኩት እያሉ ማለት ነው። ኖ ኖ ኖ ኖ ኖ ኖ መነካት ባለብን ቦታ ላይ እንነካለን፣ እኔን ሁሉ ጭምር ማለት ነው። ያለ ጽድቅ ያምታታሁት ነገር ካለ መጠየቅ አለበት ኤርሚያስ። አይ ቤካል ልትነኩት አትችሉም፣ ጸጊንማ ድርሽ እንዳትሉ አይባልም። ወገንተኝነታችን ከእግዚአብሔር ወገን ነው። ወንድሞችና እህቶችን አክብረን ማናገር ባለብን ነገር ለማቅናት፣ ለመመለስ፣ ለመጠገን ባጠፉት ነገር መጠየቅ አለባቸው። ተጠያቂ ነኝ። ባሉባልታ በወሬ አይደለም፣ በትክክል ማለት ነው። እዛ እንድትወፍሩ የሕዝቤን የእስራኤልን መስዋዕት የእስራኤልን ቁርባን ሁሉ በመጀመሪያ በመብላታችሁ እኔን ቀዳሚ አላደረጋችሁኝምና እያለ ነው የእስራኤል አምላክ። እኔን ቀዳሚ አላደረጋችሁኝም፣ ከእኔ ይልቅ ልጆችን ለምን አከበርህ አለው። አየህ ለምን አከበርህ? በመጀመሪያ በመብላታችሁ። እነዛ ቄሶቹ ናቸው እኮ የሚበሉት። እባክህ ፈጠና አድርገህ የተጠበሰውን አምጣ፣ ጥሬውን አምጣና ጠበስልኝ፣ እኔ ከእንትና ጋር ልተኛ ቀጠሮ ይዣለሁ እያለ ማለት ነው። በልቶ እኮ ሄዶ እኮ ሊጋደም እኮ ነው። ኢየሱስ በልቶ ሄዶ ሊጋደም። አፍጥ ነው። ከእሷ ጋር ከመተኛቴ በፊት በደንብ ጥበስልኝ። እንዴት ነው? ቀጠሮ አላቸው ከሴት ጋር እየተባለ ማለት ነው። ካህኑ ቀጠሮ አላቸው ዛሬ ከሴት ጋር። የምን ቀጠሮ? ያው ባርኮት ሊሰጧት ነው። ምን ሊባርክ ነው እሱ? ለካህኑ ይጠበስል። አየህ ልጆችህን አከበረህ አለ። ልጆቹ በመጀመሪያ እንዲበሉ ጌታስ በኋላ የተረፈው ብጭቅጫቄው ምናምን ነገር በሚልኪያስ የአባቶች የነቢያት አምላክ በሚልኪያስ መጽሐፍም ላይ ልክ እንደዚህ ነው ብሎ የሚለው የተሞነጫጨረውን አውሬ የነከሰውን አንካሳውን ከካሙን በጋ አምጥተው ሊሞት አንድ ሐሙስ ቀረ ተብሎ የተባለው ማለት ነው። ፍየል ምን ካለ ካህን ከዘፈነ ተብሎ የሚባለው አይነት ማለት ለሚዲያ ስለማይመጠን ቃሉን አለው ስለምታውቁት ፍየል ምን ካለ እንደሱ አይነቱን ይዘውለት ይመጣሉ። ለጌታ ድርቅ ያለውን አንጀቱ የተጣጋ የምድረ በዳ ፀሐይ የመታው ቦና ይባላል በኦሮምኛ። በበጋ አናቱን መቶት የሚበላው ድርቅ ያለ እንደሱ አይነቱን በቃ ይሄኛው ለጌታ ቢሆን ችግር የለው። ይሄኛው ደለብ ያለ ነው፣ ለሚመጣው ፋሲካ እናርደዋለን። ይሄኛው ግን ቀጭን ስለሆነ ለጌታ ቢቀርብለትም ችግር የለም። እና የእስራኤል አምላክ እግዚአብሔር ዋናው የሚፈልገው ስብ ነው እና ዋናው ደግሞ ማቅረቡ ነው ይላል። አንዳንድ ሰዎች ሊሰጡ ሲፈልጉ ዋናው ጌታ የሚያየው ልብን ነው ይልልህና 100 ሚሊዮን ብር ይዞ ዋናው የሚያየው ጌታ የሚያየው ዋናው ስጦታውን ነው ይልልህና 100 ሚሊዮን ብር የያዘ ሰው ለሰዎች ቸገሬ ብሎ ላለው ሰው ገንዘብ የሚሰጠው 10 የኢትዮጵያ ብር ነው። ትልቅ ሀብታም ነው። ራበኝ ብላ ላለችው ሴት የአንድ ቀን ምሳ እንኳን መግዣ የማይሆን ብር ይሰጣታል። ቢሆን ከ100 ሚሊዮን ብር ውስጥ ቢሆን ገንዘብ እንኳን ባይሰጣት እዛ በሰራው ድርጅት ውስጥ እኔ ስራ ተቀጥረሽ ስሪና እየሰራሽ ትበያለሽ እንኳን ብሎ አይላትም። 10 የኢትዮጵያ ብር ይሰጣል። እና ስስታምነቱን ንፉግነቱን ዋናው ስጦታው አይደለም የምትሰጥበት ልብ ነው ይላል። የምትሰጥበት ልብማ ቅዱስ እግዚአብሔር ምስክር ነው፣ ስስታም ስለሆንክ ነው። 100 ሚሊዮን ብር ይዘህ አንተ በድህነት ለተመታች እህት፣ በድህነት ለተመታ ወንድም 10 ብር ትሰጣለህ እንዴ? አንዳንዶቻቸው አልሰጡም ተብለው እንዳይባሉ ማለት ነው። አልሰጡም ተብለው እንዳይባሉ ዋናው ልቡ ነው ይላሉ።
እናስ ዋናው ለጌታ የሚቀርበው ያው ምን ካህናቱ ከበሉ በኋላ ተጠባብሶ የተረፈው ለካህናቱ ተጠባብሶ ከተረፈው ላይ ለጌታ ዝም ብለህ ጨስ ታደርግለታለህ እንደ ልማዱ እና ካህኑ በመጀመሪያ መብላት አለባቸው። ለሳቸው ሊጠበስላቸው ይገባል። ምክንያቱስ የጠበሷት ሴት ስላለች ከእሷ ጋር ሊተኙ ነው። አስቀድመው ከጠበሷት ሴት ጋር በዘመንኛው በወጣቶቹ ንግግር መድኃኔዓለም በመቅሰፍት ይጠብስሃል፣ ንስሐ ባትገባ አይቀርልም ወንድም አለ አይቀርልሽም እህቴ። እና የጠበሷት ሴት ስላለች ከእሷ ጋር ከመተኛታቸው ፊት ለሳቸው ስጋ ይጠበስላቸው ተብሎ ከዛ የተረፈው ላይ ለእግዚአብሔር ታጨሳለህ ነው። ጌታ ምን ይላል? በመጀመሪያ በመብላታችሁ ማለት ከእኔ ይልቅ ለልጆችህ መብል አስቀድመሃል። ይህን ስታደርግ ደግሞ እኔን ወደኋላ አስቀርተህ ልጆችህን እየተጠበሰላቸው እንዲበሉ ስታሞላቅቃቸው እነሱን አክብረህ እኔን አቃልሃል አይደል? አዎ ከእኔ ይልቅ አለው እኮ አየው። ከእኔ ይልቅ ልጆችህን ለምን አከበረህ አላለውም እግዚአብሔር? ኧረ ጌታ ወይ እኔ አንተን ከአንተ የሚበልጥብኝ እኮ የለም ያው እንደምታውቀው ምናምን ነገር። አይ 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 እንኳን ጌታዬን እኔን አታታልለኝ በእግዚአብሔር መንፈስ ውስጥ ያለውትን አይ ስለዚህ እኔም ብድራት ልመልስ አለ ጌታ። እኔም ብድራት እንመላለስ፣ አንድ ለአንድ እንሆን። ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእውነት ቤትህ የአባትህ ቤት ለዘላለም በፊቴ ጸንቶ እንዲኖር ተናግሬአለሁ። አሁን ግን አለው ተናግሬ ነበር መጀመሪያ ማለት። አሁን ግን እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም አለ። ማለት በክብሬ አልደራደርም እያለ ነው እግዚአብሔር። ልጆችህን አክብረህ እኔን አዋርደኸኛል። እኔን ማዋረድ ለልጆችህ አብልተህ የመጀመሪያው መብል ለእኔ ሊሆን ሲገባ አንተ ግን ከእኔ ላይ ለእኔ እንዳይቃጠል አድርገህ ልጆችህን አብልተሃል። ይህንንም ያደረግከው እንድትወፍሩ ነው። ወፍረው ደግሞ ያው ዝሙታቸው ሊያደርጉ ማለት ነው። ጌታ ይመስገን እያሉ በመገናኛው ድንኳን ኦኬ፣ እንደዛ አደረጋችሁ፣ እኔም ደግሞ እናገራለሁ አለ ጌታ። ኦኬ፣ ያከበሩኝን አከብራለሁ፣ የናቁኝንም ይናቃሉ፣ ይህ አይሆንልኝም አለ። በዚህ ጉዳይ በፍጹም አላልፍም እያለ ነው ጌታ። በክብሬ አልደራደርም እያሉ ነው። ለዚህ ነው አንዳንድ ሰዎች በብሂል ነው ብሎ የሚሉት እግዚአብሔር በመንግስቱ ወንድ ልጅ በሚስቱ አይሆንለትም ይላሉ። እውነት ነው፣ እውነት ነው ነገሩ። አንዳንዱ ወንድ ፉዞ ነው፣ ሚስቱ ነጥቀውትም ቢሄዱ ምንም እንትን አይልም። ኦኬ፣ አዎ ወንድ ልጅ በሚስቱ እግዚአብሔር በመንግስቱ ብሎ የሚለው ብሂል ነው። አበሾች ናቸው ያሉት። እንደ ጥቅስ አይደለም ጠቅስልህ። ወንድ ልጅ እንኳን በሚስቱ ዝም ብሎ ሊሸጥም ይችላል አሉ ብዙዎች። በገንዘብ ሚስቶቻቸው ሊሸጡ እንኳን የተዘጋጁ ገንዘብ ስጣቸው እንጂ ችግር የለም ስንት ታወጣለች ነው ብሎ የሚለው አይተዋል። ቁመና ከኋላ ዳሌዋ ብሎ ሚስቱን ሁሉ ሊያሻሽጥ የሚችል በጣም ብዙ አለ። በጣም ብዙ ተኩላ አልኩ፣ ተኩላ። እግዚአብሔር ግን በመንግስቱ እንደዚህ አይነት ቀልድ የለም፣ አይሆንልኝም ነው ያለው። ስለዚህ እነሆ ለቤተ ሽማግሌ እንዳይገኝ እግዚኦ 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 ብድራቱ አይሆንልኝም ብቻ ብዬ አይደለም ተው። እነሆ ለቤተ ሽማግሌ እንዳይገኝ ክንድህን የአባትህን ቤት ክንድ የምሰብርበት ዘመን ይመጣል አለው። ማለት ሽማግሌ ከቤትህ እንዳይገኝ ማለት ገና በወጣትነታቸው በህፃንነታቸው እቀጫቸዋለሁ እያለ ነው እግዚአብሔር ለኤሊ ቤት። ወይ ምንድን ነው እነሱ ቤት ምን መቅሰፍት ገብቶ ነው? ልጆቻቸው በልጅነታቸው እኮ ነው የሚሞቱት። ባለፈው እንትናም ሞቱ እንትናስ ያ ትንሽዬ ሞተ እኮ እሱም ገና ሳያገባ። እንትናስ ያቺ ሴቷ ልትዛልሽም ፀጉሯ በጣም የሚያምረው ሞተች እኮ እሷም ሳታገባ እየተባለ ማለት ሽማግሌና አሮጊት በቤትህ እንዳይገኛለው ክንድህንና የአባትህን ቤት ክንድ የምሰብርበት ዘመን ይመጣል አለው። ለምን ንቀኸኛል፣ አላከበርከኝም። ለጌታ የሚቀርበው ነገር የሚቃጠለው ነገር ይቅደም ብሎ ቢል ኖሮ ጌታን ባከበረ ነበር። እሱ ግን ልጆቹ እንዲወፍሩለት
በመጀመሪያ በመብላታችሁ አላለም ጌታ? ይኸውልህ በመጀመሪያ በመብላታችሁ። ከዚህ ምን እንማራለን? እንደዚህ ነበር ይንቁ የነበሩት። የእግዚአብሔር ነገር አያከብሩም። ዘኍልቍ መጽሐፍ ምዕራፍ 16 ላይ አሮንና ሙሴ ማን ነው ብለው ናቁ። እዚህ የእግዚአብሔር ቁርባንስ ቢሆን ምንድን ነው? ንቀት። መስዋዕትን ይንቃሉ። እግዚአብሔር የመረጠውን ካህን ይንቃሉ። እግዚአብሔርን ስለናቁ ነው 250 ሰዎች ዕጣን ለማጠን የቀረቡት ከነጥናቸው ጭምር 250 አሮን 251ኛ ሆነው ቆሙ። 251 ሰው ዕጣን ሊያጥኑ ጽናቸውን ይዘው በእግዚአብሔር ፊት ቆሙ። ከዛስ እነዚህ 250 ሰዎች ብቻ አይደሉም የሞቱት። እነዚህ 250 ሰዎች ብቻ አይደሉም የሞቱት። የቆሬ ወገን ጥቂቶቹ ብቻ ሲቀሩ እንዳለ ነው የሞቱት። 251 የተመረጠው አሮንና ያልተመረጡ 250 ጉደኞች ሊያጥኑ በእግዚአብሔር ፊት ዕጣን ሊያጥኑ ቆሙ። ባልተጠሩበት ጥሪ ለማገልገል መታገል። ኢጎ ቅናት ማለት ነው። ቅናት እዚህ በቅናት ድብን እርር የሚያደርጋቸው አመፀኞች። እዚሁ ወንድምነት እንባባል የነበርን ሰዎች፣ እህትነት እንባባል የነበሩ ሰዎች ጌታ ኢየሱስ ምስክር ነው። የቀሩ አሉ ገና የሚሄዱ። ማንንም አላምንም እማምነው ጌታዬን ነው። ማንንም አላምንም፣ ማንንም አልንቅም፣ ማንንም አልጣላም። እግዚአብሔር ግን ጻድቅ ነው። ገና አሉ በራሳቸው ጊዜ የሚሄዱ። እናንተ ግን ምስክሮች ትሆናላችሁ በእግዚአብሔር ፊት። አንድም አልበደልኳቸውም። እናንተ ምስክሮች ናችሁ። ጭንቀን ያዟት። አልበደልኳቸውም፣ ልበድላቸውም አልፈልግም። በንጹህ ልብንም መወዳቸው እህቶቼ ወንድሞቼ እያልኩ ንጉሱ ይናገራል እግዚአብሔር። ሰው ሰውን ሊያታልለው ይችላል፣ እግዚአብሔር ግን ማንም አያታልም። እና እዚህ ጋር ምን አሉ? ምን አላቸው? አቅርቧል ካልቧን ክህነትን ትፈልጋላችሁ አላቸው። ከዛ እንመጣም አሉት። ከዛ የእግዚአብሔር ነው የሙሴ ቁጣ በእግዚአብሔር ፊት ወደ ቁርባናቸው አትመልከት፣ እኔ ከነሱ አንድ አህያ እንኳን አልወሰዱም፣ ከነሱ አንድም ሰውን አልበደልኩም አለ። እንዲህ ነው አየህ፣ የአባቶቻችን አምላክ እግዚአብሔር ስሙ ይባረክ። ከነርሱ አንድም ሰው አልበደልኩም አለ። በዚህን ያህል ንጽህና ይኖር የነበረ ነብይ ነው። አንድም አልበደላቸውም። አንድም ማለት አንድም ማለት ነው። ውስጥ ለውስጥ የምታወሩ ሰዎች የሰራዊት ጌታ ቅዱስ እግዚአብሔር አይቷል፣ ሰምቷል። የመንገዳችሁን ፍሬ ታጭዳላችሁ፣ ኤርምያስን ግን አታስቆሙትም። ተደራጁ፣ አመፅ አምፁ። ንጉሱ ግን በማደሪያው ላይ ሆኖ ይመለከታል፣ ያሳያል። አይቻለሁ ኢየሱሴ ስላሳየኝ አይቻለሁ። አንዳንዶቻችሁን አልነግራችሁም። ሙሴም ቆሬን ነገ አንተ በወገን ላይ በእግዚአብሔር ፊት ሁን አለው። ከዛስ ሁላችሁም ጥናዎቻችሁን ሰዱ፣ ዕጣንም አድርጉባቸው፣ በእያንዳንዳችሁም ጥናዎቻችሁን ወደ እግዚአብሔር ፊት አምጡ። 250 ጥናዎች 250 ጥናዎች። አንተም ደግሞ አሮን ጥናዎቻችሁን አምጡ አለው።
አሮን 251ኛ ነው፣ እነዚህ ደግሞ 250 ሰዎች ማለት ነው። ጌታ ግን ከዚህ ውስጥ የማንን ጥና ነው እፈልጋለሁ ብሎ ያለው? እነዚህስ የእሳት ራት 250 የእሳት ራት ሰዎች ናቸው። ግን የእሳት ራት ሌዋውያን ናቸው እኮ። ነገዳቸው መቼ ጠፋኝ? የእሳት ራት በመለኮት እሳት ሊቃጠሉ ባልተጠሩበት ጥሪ ባልተሰጣቸው ጸጋ እናገለግላለን ብለው የሚሉ ላብ በላብ እየሆኑ ደፋ ቀና ብለው የሚሉ የእሳት ራት። እግዚአብሔር 250 ሆን ሰው ብትሰበሰብ ጌታ እፈልገዋለሁ ብሎ ያለው አሮንም ብቻ ነው ለክህነት። ዘጸአት መጽሐፍ ምዕራፍ 28 ቁጥር 1 ላይ ተናገረ። አሮንም ብቻ ነው። ምንድነው ጌታዊ በሰውና በሰው መካከል አድሎ ታደርጋለህ? አድሎ ቢያረግስ ታዲያ እሱን ማን ሊከሰው ይችላል? ሲጀምር እግዚአብሔር አድሎ አያደርግም። ቢያረግስ ደግሞ መብቱ እኮ ነው። ያዕቆብን ወደድኩ ኤሳውን ጠላሁ ብሎ ቢል ምን ልታመጣ? እኔስ በሆን አንተስ? ምንም። አይ ታገለዋለሁ ጌታን ብለህ ብትል ከሰሪው ጋር ለምታገል ወዮለት ይላል ኢሳያስ። ደግሞ ይመጣና ማለት እንዲህ መብት የለንም ማለት ምንም መብት የለህም። ስራ የተሰራ ዕቃ ሸክላ ሰሪው ማነው? ሸክላ ዕቃ በሰሪው ላይ ተነስቶ ይጓደዳል እንዴ? ትክክል አይደለም። አንተ እንደዚህ እንዴት ታደርጋለህ ብሎ ይለዋል አይልም። እኔ እናንተ ሸክላ ነን ይላል ኢሳያስ። አብርሃም ደግሞ እኔ አንድ አመድና አፈር ስሆን ይላል። ዋት እኔ እኮ ጌታ ኢየሱስ የወደደኝ ነው ብለህ ብትል አብርሃምን አይወደውም ነበር እንዴ? ይወደዋል። አብርሃም በጌታ ፊት ምንድን ነው? አመድና አፈር። ምን አመድና አፈር ስሆን አንድ ጊዜ መናገር ጀመርኩ። ለትህትና የተጠቀመው ቃል አይደለም አብርሃም። ለትህትና ብሎ ሰው ለታይታ እኔ የማረባ ሸንበቆ ጭድ ገለባ ምናም ነገር ብሎ ይልላል። ነገሩ ከዛ ያልተናነሰ ህይወት ነው። ግን አብርሃም ለትህትና ብሎ አይደለም የተናገረው፣ እውነቱ ያ ስለሆነ ነው። እኛ ጭቃንን አንተ ሰሪያችን ነህ ብሎ ሲል ኢሳያስ 64ኛው ምዕራፍ ላይ ጭቃንን ብሎ ሲል በእውነትም ጭቃ ስለሆነ ነው። ይኸው ጭቃ እጅ ሰራችኝ ለወሰችኝ ብሎ ያለው ለውሰው እንደዚህ አድርጎ ጭቃውን ጠፍጥፎ እግዚአብሔር አዳምን ከምድር አፈር አበጀው፣ የህይወትን እስትንፋስ በአፍንጫው እፍ አለበት ይላል። ወት ጭቃ ኢሳያስ እኮ ነው የሚለው። ምንም እዚህ ያላችሁ እህቶችና ወንድሞች ቆንጅዬ ጭቃዎች፣ እኔም ቆንጅዬ ጭቃ ከጭቃ የተሰራን በእግዚአብሔር መልክና አምሳል የህይወትን እስትንፋስ በአፍንጫችን ላይ እፍ ብሎብን ሕያው ነፍስ የሆንን ማለት ነው። አንተ ሰው ጋር ሄደ ጭቃ ነኝ አትበል። ሰይጣንን ፊት ሄደ ጭቃ ነኝ አትበል። ሰይጣን ፊት ሄደ የእግዚአብሔር ልጅ ነኝ ይበል። እኔም እንደዛ ነው የምለው። ሰይጣን ወይ እኔም እኮ አንተ ፊት ጭቃ ነኝ አልለውም። ኖ በሰይጣን ፊትማ እኔ የእግዚአብሔር ልጅ ነኝ። እንደዛ እንዳትሉ። ሰው ፊትም ሄጄ ሸንበቆር ምጥምጥ ምናምን አልልም። በክርስቶስ ኢየሱስ ደም የተገዛው በውድ ዋጋ የተገዛው ልጁ ነኝ። ኢየሱስ የስጋ ስደርስ እኔ አንተ ሰሪ ነህ፣ እኔ ግን የእጆች ስራ ነኝ ነው የምለው። እውነቱ ያ ስለሆነ ማለት ነው። እኔ ጌታ ኢየሱስ እንደ የዋዛ እንዳልመስልህ እኔ እኮ ያውም እንደምታውቀው ብዬ ምን ምለው ነገር አለኝ። ምን ነገር አለ? ንጉሱ ፊት ስቀርብ ለንጉሱ ብቻ አፈርና ጭቃ ነኝ ብለህ ብትል፣ እጆች ሰሩ ይለወሱ ብለህ ብትል ተገቢ ነው። ሰይጣን ጋር ግን ስትሄድ ጭቃ ነኝ እንዳትል። አንተ የተሰጠህን የልጅነት ስልጣን ነው መጠቀም ያለብን። አዎ በያገኙበት ጭቃ ነን ብለው የሚሉ ሰዎች አሉ። ተው እንጂ አይባልም። እኔ ኢየሱሴ ጋ ነው ጭቃ ነኝ አመድ ነኝ ብዬ ካልኩት እንደ አብርሃም ኢየሱሴ ጋ ስደርስ ነው። እግሩ ስር ድፍት ብዬ ስል እውነቱ ያው ነው። አመድና አፈር ነኝ ብሎ እንዳለ አብርሃም እኔም ልክ እንደዚሁ ነኝ። አባዬ ግን ደግሞ እኮ ወደድከኝ፣ ልጅህ አደረግከኝ። አብርሃም እንዳለው ልክ ነው። ፊልጵስዩስ ወንድምነት እንደዛ ነው። አብርሃም ጌታን ሲያገኘው ነው አመድና አፈር ነኝ ብሎ ያለው። የጎዶሎ ጎሞርን ሰዎች ግን ሲያገኝ 300 ሰዎች አስከትሎ ጦርነት ይወጣባል እና ድራሽ አባቱን ያጠፋዋል ማለት ነው። ኪዳን ያለው ሰው ነው። ኪዳን ያለው ሰው ነው። በሰዎች ፊት ሄዳችሁ እንደዛ አትበሉ። እኔ ጭቃ ነኝ አፈር ነኝ ምናምን ነገር ብላችሁ እንዳትሉ። ሰውዬ የሆነች ወፍራም ሴትዮ ያም ብለህ የምትለው ሰውዬ እኮ ራሱ ጭቃና አፈር እኮ ነው። ጌታ ፊት ነው እንደዛ የሚባለው። ጌታ ጋር ስትቀርብ ግን ዮሐንስ ለትህትና ብቻ ብሎ ማለት እንደው ለማለት አይደለም። እኔ ላንስ እሱ ሊልቅ ይገባል ብሎ ለትህትና የተነገረ ንግግር አይደለም። ሪያሊቲው ነው። እውነቱን ነጋገር ከተባለ ዮሐንስ ከዛ ያነሰ ምን ሊል ይችላል? እያቸው ኢሳያስ ጭቃ ነን አንተ ሰሪያችን ነህ ይላል። ዮሐንስ እኔ ላንስ አንተ ልትልቅ ይገባል ይላል። አብርሃም ደግሞ አመድና አፈር ነን ይለዋል። እውነት እኮ ነው።
አመድና አፈር ነኝ ብሎ ያለው አብርሃም በጌታ ፊት ነው፣ እውነት ነው። ጭቃንን ብሎ ያለው ኢሳያስ በጌታ ፊት እውነት ነው። አንተ ሰሪያችን ያለው እውነት ነው። እኔ ላንስ አንተ ልትልቅ ይገባል ብሎ ያለው መጥምቁ ዮሐንስም እውነቱን ነው። በእውነት ትህትናው የዚህ ልጅ ምናምን ነገር ብሎ እንዲል ነው ጌታ አይልም። በጌታ ፊት ትህትና እንደዛ ጭቃ ነኝ አመድ ነኝ ምናምን ነገር ብለህ ስላልክ አይደለም። እኔ ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ብሎ ስላለ ትህትና በእግዚአብሔር ዘንድ ክብር መስጠትና መታዘዝን ማድረግን ይጨምራል። ትህትና እኔ ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። በመንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። ሁለት 250 ሌዋውያን ካህናት በአንድ ቀን በቆሙበት 250 ሰው ቆሞ ይታይ። የእነሱ ጦስ ለቤተሰቦቻቸው ለልጆቻቸው ሁሉ ጭምር፣ ለሚስቶቻቸው ምንም ለማያውቁ ህፃናት ሁሉ ጭምር 250 ሰው እሳት መብላት ብቻ አይደለም። መሬቱ እዚህ ጋር ለሁለት ተሰነጠቀ። መሬት አፏን ከፈተች፣ በዚህና በዚህ ተከፈተች። ከነ ህይወታቸው ወደ ሲኦል ገቡ። ዋጠቻቸውና መሬቷ መልሳ ገጠመች። ወየው ወየው ወየው! መሬት ተሰንጥቃ ወደ ግራም ወደ ቀኝም ብላ እነሱን ወጣ መልሳ ስትገጥም በስፌት እንደሚሰፋ መልሳ ስትገጥም። የቱ ጋር ነበር የተዋጡት? መቃብራቸው የቱ ጋር ነው ብለትን? መቃብር የለም። የናቁትን አሮንን የናቁትን ሙሴን የናቁትን እግዚአብሔርን የናቁትን እንዲህ ይሆናሉ። እህትየው ኤልሲ የጌታ እግዚአብሔር ይባርክሽ። የቆሬን ልጆች መቃወም አትከተሉ። በቤተ ክርስቲያናችሁ በምታመልኩበት ጌታን በምታመልኩበት እግዚአብሔር የጠራቸው አገልጋዮችን ለዩ። እግዚአብሔር ባልጠራቸው አገልጋዮች ዝም ብላችሁ እየተሰቃያችሁን የቆዩ አይደለም። እግዚአብሔር ላልጠራቸው አገልጋዮች የጌታ ጥሪ የሌላቸው ጌታ እንድትገዛም ራሱ አይፈቅድልም። ጌታ ሳይጠራው ፍሬ ሳይታይበት ራሱን ፓስተር አድርጎ ለመጣ ሁሉ ዝም ብለህ ቁጭ ብለህ እያቃሰትክ ኑር አልልህም። መርምራችሁ ትክክለኛ አገልጋዮች ካልሆኑ ወግድ ነው መባል ያለበት፣ ዞር በል ነው መባል ያለበት። ግን እውነተኛ ጥሪ ኖሯቸው በቸርች ውስጥ እውነተኛ ጥሪ ኖሯቸው በአገልግሎት ውስጥ ያሉ ሰዎች ላይ ዝናቸው የተመረጠው 250 ሰዎች አይደለም? ለምን 2500 ሰው አሰበሰብም? እግዚአብሔር ለእርሱ የሆነውን ይለያል አለ። እዚህ ጋር ምን አለ? ይሄንን ነው ቆይ ላሳያችሁ የምፈልገው። እቃችን ቃል እንዴት እንደምወዳት ወንድሞች እናቶች። አዎ ይሄ እችን ቃል በጣም ነው የምወደው። ኦኬ እኔ ፓስተር ነኝ፣ እኔ ነብይ ነኝ፣ እኔ እንትን ነኝ፣ እኔ እንትን ነኝ፣ ጌታ የጠራኝ በጣም ብዙ ሰው ይላል። እኔ ጌታ የጠራም እያልኩ አይደለም። ጌታ ጠርቶኛል፣ ጌታ የጠራኝ ነኝ፣ የጌታ ሰው ነኝ፣ ጌታ የጠራኝ ምናምን ነገር ብሎ ይላል። እኔ ጌታ የጠራም አላልኩም። ይጠራል። እውነት ነው፣ በጣም ይጠራል። ቆሬና ለወገኑ ሁሉ ነገ እግዚአብሔር ለእርሱ የሚሆነውን ቅዱስ የሚሆነውን
ያስታውቃል አለ። ሙሴ አስታወቀ፣ አልሰሙትም። አሮንን የጠራ ብሎ ወግድ አሉት። ዞር በለ ወደዛ ዞር በላ፣ አንተና ወንድም አሮን አብዝታችሁታል ብለውታል። እዚህ ጋር ማለት ነው። ያው በሙሴና በአሮን ላይ በማህበሩ ላይ እያንዳንዳቸው ቅዱሳን ናቸውና እግዚአብሔር በመካከላቸውና አንተ እጅግ አብዝታችኋል፣ እናንተ እጅግ አብዝታችኋል አሉት። እናንተ ብለው ሲሉት ሙሴና አሮን ማለት ነው። እናንተ እጅግ አብዝታችሁታል፣ በእግዚአብሔር ጉባኤ ላይ ስለምትታበያላችሁ አሉት። እናንተ ብለው ሲሉት እነዚህ 250 ሰዎች ዝናቸው የተመረጡ ማለት ነው። አሮንና ሙሴን እጅግ ያበዛችሁት፣ ከልክ አለፈ፣ ያንተና የወንድምህም በዛ ሲሉት፣ በቃ አሮን እኮ ነው ከነ ልጆቹ ጌታ የጠራው ለክህነት። አይ ኖ የሚባል ነገር የለም። በቤተሰብ ትይዙት እንዴ ድንኳኑን ብሎ የሚል ነገር እንደሚሉ ምንም ጥርጥር የለኝም። ቤተሰቡን እዛ ጋር ቢመርጥ ሙሴን ለነብይነት፣ ማርያምን ለነብይነት፣ አሮንን ለክህነት ቢመርጥ የመረጠው የእስራኤል አምላክ ቅዱስ እግዚአብሔር ነው። በምርጫው ደግሞ ስህተት የለበትም። አሁን ግን ይህን ጠቅሰህ እኔ ቤት ላይ ጌታ ቀልቡን ጥሏል፣ እኔ ፓስተር ነኝ፣ ሚስቴ ነብይ ነች፣ ልጆቼ የዲያቆን ሰብሳቢ ናቸው፣ ትንሿ ልጄ ደግሞ የኳየር ሰብሳቢ ናቸው ብለህ ተደራጅተህ ከነ ሚስትህ ከነ ልጆችህ ተደራጅተህ ቸርቹን በሊዝ እንድትይዘው ይሄ ጥቅስ ለአንተ አይሰራም። ምክንያቱስ የአንተ ሚስት ለነብይነት እንደተጠራች እናረጋግጣለን ከጌታ ዘንድ ይነግረናል። አባባ አንተ ስላልክ ብቻ አይደለም ሃሌሉያ እያለች ማይኩን ስለሰጣት ብቻ አንሰማም፣ እናጣራለን። እዴ እናጣራለን ስልህ እናጣራለን ማለት እናጣራለን። ጌታ ሆይ ልካሃታለሁ ይችን ሴትዮ ብለን ማለት ነው። አላያችሁም? ማናቸው ቄስ በሊና ሰርካ የተባሉት እስራኤል ዳንሳን አንተ ነብይ ነህ፣ ሚስት ደግሞ ሐዋርያ ነች አሉ። ከዛ ደግሞ በወሩ ሄደዋል ወደ ጌታ። በወሩ ደግሞ ሄደው ዘይቱን አቀብሉኝ አሉና አንተ ሐዋርያ ነህ፣ እሷ ነብይ ናት። ተው ማለት እንዲህ አይነት ብልግና ተው። ጌታ እናንተ ቤት አይኑን ጥሏል፣ ቀልቡን ጥሎባቸዋል እየተባለ ማለት ነው የሚባል ነገር የለም። ጌታ ከቤተሰቦቻችን ውስጥ አገልጋዮችን ይመርጣል፣ ምንም ጥርጥር የለው። ካደረገም እንኳን ራሱ እግዚአብሔር ጥሪው እውነተኛ መሆኑን በቤተክርስቲያን በኩል ተፈትኖ ማለፍ አለበት። ይሰማል። የብሪጅስቶን ጎማ አስመጪ ኢትዮጵያ ውስጥ ማን ናቸው የምታውቁ? የብሪጅስቶን ጎማ አስመጪ አንድ በጌታ የሆኑት ታላቅ ሀብታም ሰው አውቃቸዋለሁ እኔ። የምታውቁ ሰዎች እንድጽፉት ፈልጌ ነው። የኢትዮጵያ ውስጥ ማን ናቸው? አደባባይ ላይ ፖስት ራሱ ስለተለጠፈ እሱ ስለመጣልኝ ነው። አቶ ጠና ከበደ እና ማን ናቸው ቤተሰቦቹ? አይደል አላያችሁ? ብሪጅስቶን ጎማን የሚያስመጡት ማለት ነው። አላያችሁም ወይ? ጠና ከበደ ማለት እዚህ ምንድነው ቦሌ ድልድይ ጋር ህንፃ ያላቸው ማለት ነው። አታውቁም? የብሪጅስቶን ጎማ ኢትዮጵያ ውስጥ አስመጭ ነው። እናንተ በእግር ነው መሰለኝ የምትሄዱት። መኪና ያለው የለም ማለት ነው። ቲኬ ማለት ነው። ጠና ከበደ ማለት ቲኬ ማለት ጠና ከበደ ማለት ነው። ፖስተር የተጻፈ ስለሆነ ነው እንጂ ሰውየውን ስም እዚህ በክፉ እያነሳ አይደለም። ቲኬ ማለት ጠና ከበደ ማለት ነው። እና የእሳቸውና ቤተሰቦቻቸው ይላል የጎማና አስመጪ ድርጅት ሲሆን እንደዛ ትላለህ ከነ ቤተሰቦቻቸው። ቸርች ውስጥ ግን መተህ አቶ ቤካና ባለቤቷቸው ልጆቻቸው ኃላፊነቱ የተወሰነ የግል ማህበር ብለህ ቸርች አታምስም። አቶ ኤርሚያስና ሚስታቸው ወይዘሮ ሐና እና ልጆቻቸው ኃላፊነቱ የተወሰነ የግል ማህበር ብለህ ቸርችን አታምስም። እኔም አልችልም፣ አንተም አልችልም። ጌታ ቤቴን ወዶታል፣ ቀልቡን ጥሎበታል እኔ ቤት ተብሎ በሚል ሚስቴን ፓስተር፣ እኔ ወንጌላዊ፣ ልጆቼ ገንዘብ ያዥ፣ የኳየር ሰብሳቢ፣ የሽማግሌና የእናቶች የወጣቶች የፍንዳቶች ሰብሳቢ አድርጌ ከላይ እስከታች ይህን ጥቅስ ጠቅሰህ
አትችልም። መድኃኔዓለምን እጣላለሁ አልኩ። እኔ ብቻ ሳይሆን በጣም ብዙ የሚጣሉ ሰዎች አሉ በእግዚአብሔር ቤት ውስጥ። አንዱ ኤርሚኛ እኮ አገልግሎት ልንጋብዝ ነበር፣ ግን ነገሩን ስናየው ነገር አለ። ወይኔ ኤርሚሻ እንጀራዬ ላይ አሸዋ ነሰነስኳ ብዬ አላልኩም። ኤርሚዬ እኛ እኮ አገልግሎትን እንወደዋለን፣ ግን አገልግሎት ልንጋብዝ ነበር፣ ግን ምድር እንግዲህ አለ አይደል ጌታ ልብን ኖ እና ምንድን የከለከለህ? እኔ ግድ ጋብዙኝ አላልኩም። ምን ወጣና ምድሩ ብሎ ሞላለ። ግን ምን አሰብክ ተዛ? አይ እንዴ ያገናኘን ስለ መድኃኔዓለም ካመጣው እነግርሃለሁ፣ ካላመጣው ጸጥለጥ ብዬ የተገለጠውን ቅዱሱን የእግዚአብሔርን ቃል እናወራለና በሰጠኝ በእግዚአብሔር መንፈስ በሰጠኝ ጸጋ እንሰብካለን። የጊዜውን ቃል የሰጠኝን መጥቼ እሰብካለሁ። አይ ነገሩን ስናየው ምልህ በጣም እንትን ምልህ ታስፈራለህ ምናምን ነገር ምን ለምንድን ነው የፈራኸው? አይ በህዝቡ ላይ የበረከት ቃል የሚናገር ነው የምንፈልገው። እውነትህን ነው። የበረከት ቃል ማለት ምን ማለት ነው? ስመጣ አንዳንዶች እንደሚያደርጉት መገለጽ ሲጀምሩ አላየህም? ማነህ አንተ? ስምህ ማን ነው የሚባለው? ቤካ ነው የምትባለው? አዎ እሺ። እግዚአብሔር አውሮፕላን ሲሰጥህ ያለው አውሮፕላንህ ደግሞ ወደ አሜሪካ ነው የሚበረው እና ከፊት ቆመህ ስታበር ማይህ ደግሞ አንተን ነው ብለው ይላሉ። እሺ እህታችን ጸጊ እንዴት ነሽ? ስለ አንቺ ደግሞ ጌታ የሚያሳየኝ አመዴ ገበያና ሸራተን አዲስ ያንቺ ሲሆን ነው። ይሄን የበረከት ቃል መንፈሴን አታበሳጨው ስለ ብራዘር፣ ይሄ ቆንጅዬ የሟርተኞች ቃል ይባላል። ቅዠት። ሸራተን አዲስ የአቶ አላሙዲ መሆኑ እየታወቀ እንዴት ነው ለእህትየው አሳልፌ የምሰጠው? በምን በኩል ዝገኙ እመኝ ጨብጩ ዝም ብለሽ ቅዠት፣ የቁም ቅዠት። ጨብጩ ዝም ብለሽ ጸግዬ፣ እፈሹ ዝም ብለሽ ቆመሽ ወፈር ባለ አሜን በይ። የፈለገ ብላ ብትል አበደን። አመዴ ገበያ የማን እንደሆነ ይታወቃል ባለቤትነቱ። መኪና ማሽከርከር የሚችለውን ቤካን አውሮፕላን ታበራለህ ብዬ ኮሞሮስ ደሴት ድረስ እንኳን አያበራው። ወዲያውኑ ከሳውዝ አፍሪካ ሲነሳ ወዲያውኑ አክሮባት የማይሆን ነገር። ይሄንን የሚናገሩ ሰዎች ነው የበረከት ቃል የሚናገር ብለው የሚሉት ማለት ነው። እንዲህ የሚባል ነገር የለም ወንድም አለም። ጋበዝከንም ችግር የለም፣ አልጋበዝከንም ችግር የለም። በልጅነቴ ጉባኤ እግዚአብሔር ቤተክርስቲያን ያሉኝ ማለት ነው። ኤርሚ እግዚአብሔርን ቃል እኔ ጌታ በቃ በእውነት እግዚአብሔር ስለ ጸጋው ስጦታ አይጸጸትም። በጣም ውስጣችን እየተቃጠለ እየዘማን ነው እንትን የምንለው በጣም ነው። እግዚአብሔራዊ ፍርሃት ያመጣል ቃሉ። ግን አሁን አንተ እንደዚህ ማለት አሁን እንደዚህ ሆነ፣ ግን ቸርች ምትጋብዝ ይመስላል። እኔ በእንደዚህ አይነት ነገር ማለት አንዳንዱ ነገር ብታለሰልሰው ይላሉ። አሁን ይሄን ቃል ምን ብዬ ላለሰልሰው? ወንድሞች ናቶች፣ ዘውልቁ መጽሐፍ ምዕራፍ 16 እና ሳሙኤል መጽሐፍ ምን ብለን የምናለሳልሰው? ያው ወገኖቼ ምንም ማለት አይደለም። አንዳንድ ጊዜ በዋልድባም ይዘፈናል ተብሎ እንደሚባለው አንዳንድ ጊዜ በቸርች ማመንዘር ኢትስ በመገናኛው ድንኳንም ቢያመነዝሩ ያው ማለት ጌታ ያውቅ የለ ብዬ ነው ማለሰልሰው ወይስ እንዴት ነው የሚለሰልሰው? እግዚአብሔርን መፍራት በህይወታችሁ፣ በልጆቻችሁ፣ በዘራችን፣ በትውልዳችን እግዚአብሔር ያድርግ። በዘመናት መካከል እግዚአብሔርን መፍራት በቃ የነገር ሁሉ ምንጭ እሱ ነው።
እህትየው ጸግዬን በነገር ለማጥመድ ከቤቴ በፊት ይህም ባደርግ ጌታ ያዝንብኛል አያዝንብኝም? ኦኬ። ወንድምነት ዳንዬና ወንድምነት ቤካን ለማጋጨት ከመነሳቴ በፊት ጌታ ያዝንብኛል አያዝንብኝም? የሐሰት ወሬ ለቤካ ሄጄ ብነግረው፣ ለዳኒ ደግሞ ያልተባለውን ተባለ ብዬ ብል፣ ለሺና ለሰብሊ ደግሞ እንዳታምኛት እሷን ብዬ ብል እግዚአብሔር ይከብርበታል ወይስ አይከብርበትም? እግዚአብሔርን ስትፈራ ግን በጥንቃቄ እንጓዛለን። እግዚአብሔርን መፍራት ይሄ ትምህርት ብዙ ጊዜ ሲሰጥ አናይም። ቢሰጥም ቸርች ውስጥ የሚማራው ሰው ጥቂት ነው። በቆሬ መቃወም ጠፍተዋልና ይላል። የቆሬ ልጆች ጥፋታቸው አንዱ ኢጎ ነው። ኢጎ ደግሞ እነሱ አሮን የሚሆነውን እነሱ መሆን ፈልገው አሮን የሆነውን እነሱ እንዳይሆኑ ደግሞ የከለከላቸው እግዚአብሔር አሮንን እንዲሆን በጠራበት አጠራር እነሱን አልጠራቸውም። እነሱ ለክህነት ተጠርተዋል፣ አሮንም ለክህነት ተጠርተዋል። የአሮን ክህነት ከእነሱ ክህነት ለየት የሚያደርገው እሱ ዕጣን የሚያጥን ነው። ዕጣን እንዲያጥኑ ደግሞ አሮን፣ ልጁ ናዳብና አብድዩ፣ አልዓዛርና ኢታምር ተብለው በስም ተጠቅሰው ተነግረዋል። ዘጸአት መጽሐፍ ምዕራፍ 28 ቁጥር 1 ላይ ማለት ነው። እነዚህ ግን 250 ሰዎች ግን ስራቸው የስራ ድርሻቸው የተለያየ ነው። ድንኳን መጠቅለል፣ ድንኳን መትከል፣ ታቦት መሸከም፣ ውሃ መቅዳት፣ መስዋዕት፣ የሚታረዱ እንስሶችን ማረድ፣ መግፈፍ፣ ስብን ማቃጠል፣ እንደዚህና እንደዚህ። ብሉይ ኪዳን ለትምህርት ይሆን ዘንድ ስለተጻፈ ማለት ነው። እስካሁን ድረስ እኛ እኮ ቸርች ውስጥ እግዚአብሔር ጥቂት ሰዎች ጌታን የሚያከብሩ ሰዎች ጥቂት እግዚአብሔር ሰዎች እግዚአብሔርን ቃል እኮ ይዘውልን ይመጣሉ እንጂ በቃ ሁሉ ቀን ዘኬዎስ ከሾላ ዛፍ ላይ ወረዳ አለው ጌታ ነው። በቃ ሁሉ ቀን ጌታ በኢያሪኮ ሲያልፍ ለመቶ ዓለማ ነው ለዓይነ ስውሩ ለበርጠሚዎስ ቆመለት። አንዳንዶቹ በርጠሚዎስ ማለት እያቃታቸው በርተሎሚዎስ ይላሉ። በርተሎሚዎስና በርጠሚዎስን እንኳን ለይተው አላወቁ። ለበርተሎሚዎስ አልቆመለትም። በርተሎሚዎስ ሐዋርያው ነው። ለበርጣሚዎስ ነው የቆመለት፣ ለዓይነ ስውሩ። ይሁን ችግር የለም። የስም መመሳሰል እናንትን ማለት ነው። በርጣሚዎስ፣ በርተሎሚዎስ። እሺ፣ ለበርጣሚዎስ ቆመለት። ቆመ እኮ እናውቃለን እሱን 36 ዓመት ሙሉ በርጣሚዎስ ቆመለት ተብለህ ትሰብካለህ አንተ። አጥንት መቼ ነው የምንቆረጥመው? የጽድቅ ትምህርት የሚባል ማለት ነው። ለጌታ ኖሮ መሰዋት የሚባል እኮ አለ። ነፍሴ በእኔ ዘንድ እንደማጠቅም እንደ ከንቱ ነገር እቆጥራታለሁ ብሎ እንዳለ ነፍሳችንን እንደ ከንቱ ነገር ሊያስቆጥር የሚችል ትምህርት ማለት ነው። እንደሱ አይነት ሰባኪ ከመጣ ጸጥ ይላል። ጌታ ኢየሱስ እርዳን። አንተን አስከብረን ማለፍ ይሆንልን።